አሎ ጠያጣለቻቸው ልጆች እሱ አገር ቤት እናቱ ጋር አስቀምጠዋል። አክሱም ሰማኛለህ። 3 ልጆች አራተኛ ከዚህ ከሌባ የወለደችው ነው። የሌላ ልጅም አለችው። ሁሉ ይዛ ነው ሄደችው። ለካሉ ይኸውላችሁ ጉድ ስሙልኝ። ተመልሰሻል፣ ሰው ነሻል። አዎ እንግዳውማ እንደዚህ ቆይሽ። ልጆቹ ተሰቃይተዋል ባንቺ። ባሊ አባትዮም ተሰቃይተዋል ባንቺ። ግን እግዚአብሔር አልገደለሽም መጣሽ። ምን አይነት እኔ እግዚአብሔር ዲቲ የሚለው ሳቡልኝ ባካችሁ ሞዲተሮች። ልጄ ክፉ ሰው ይሞታል ይሉ ነበር። አንቺ ግን አለሽ የተፈታሽ ሰይጣን ነሽ። አሁን ሰው ነሽ። አዎ ሰው ነኝ ማየ። ስራ አለኝ። ምን ስራ አለሽ? አትናገር። ይኸውልህ እና አብረን ሄደን ልጆች ያምጪልኝ እና ማጠይ ለኔ ያሰጡኝ ማለት ሰው ሆነሻል። አዎ ተመልሰሻል። ያ ሁሉ ጥፋት ያረግሽው አልፎ ተመልሰሻል። የሰው ህይወት ያበላሽሽው። አዎ ይኸውልህ እኔ ነገ ምላሴ ይታጠፋል። ልጄ ሰማኛለህ? እየሰማን ነው። አክሱም ሄድን ልጅ ልናመጣ ዴቲ የሚለው ሳቡልኝ ባካችሁ። ማን ነው ሞዴሬተር ያዘ? ማን እናስገባል? አንድ ቁጥር ይጻፍ ጃኳር 55 እየጻፈ ነው። ዲቲ የሚለው ዲአይ 55 ስትል ወይ በውስጥ ሌላ ቁጥር ስጠውና እንሳብ። አንተ 55 ስትል ሌሎችም 55 ይጽፋሉ። እሺ ሌላ ልስተው። እሺ ያው ነው እኮ መስማቱ አይቀርምሽ። ቆይ ሞዴሬት አንድ ሰው ቀንሱ። ከዚህ ጋር ገስት በስተዋልና ቦታ የለውምና አንድ ሰው ቀንሱለት ከዚህ ላይ ምክንያቱም ስለሚያስፈልገን ነው። እሱም አንዳንድ ነገር ለሳቸው ጥላ ከለላ የሚሆን የህግ አካል ነውና በዛ ላይ የሚደርስባቸው ነገር ሊከታተልላቸው ይችላል። ለዛ ነው የፈለግነው። እሱ ጨረስክ? ልናገር ሪኮስት አድርጉ። ሰዎች ብዙ ስለነበሩ ነው ገብቻለሁ። ቴንክ ዩ። እሺ ቴንክ ዩ። እሺ አመሰግናለሁ። እሺ ተናገሩ እናቴ። ይቅርታ በጣም ይቅርታ ጠይቃለሁ። አክሱም ሄደን እግሬ ላይ ወድቃ መቼም እናት ነኝ። ልጆቹም እዛ ተጎተዋል፣ ተቸግረዋል። እንደዛ በቅምጥል በገረድ የነበሩ እሺ ብዬ ሄድኩኝ። ሰው ሆነች ብዬ ልጄ እናታቸው ናት። እንግዲህ እንዳረገችኝ ከሆነ ሂጅማ አብሬ ማምጣት አልነበረብኝም። ግን ሆድ አይጨክንም፣ ይወልዳል ሁሉ። አባትየው አያትየው አሉ፣ ወንድምየው አለ። አባትየውም አነጋገር ነው። እዚህ አይደለም ያለው ጅዳ ነው። አነጋገር ነው። ሰማይ ስማ እልኩት ግን አነጋገረችው። እሷ መብራት እያለኝ ከልቧ ተመልሳለች። ይሄው አነጋግራት። ስራ አለኝ ልጆቼ ይዛለሁ እየሰራሁ ነው ብላለች። ይሄው አልኩት። አክሱም ሆነን ነው ልጄ ቤተሰብ ጋር አርፈን ልጆች ልወስዳቸው ነው ላግዝህ። ብዙ ጊዜ ተቆጣሃል በደሌ ልካስ አለች። እንደሱ ካልሽሽ ግን አልኩ መሲ ብርክስተን ቅልቦን አንሳቢልኝ ፕሊስ። አንድ ሰው አስወጭና ቅልቦን። እሺ እናቴ ይቅርታ። እንትን ይያለሽ ምንም ቀስበል ምንም ችግር እጠብቅሃለሁ። ነገሩ እሺ ንገሩን። አነጋገረችው። በስልክ ተገናኙ ከባሏ ጋራ። አሁን አንቺ ማለሽ እንግዲህ መብራት አንቺን አምንሻለሁ አለ። እሷን ታውቂያታለሽ። አርጋን ያንቺም የሄደችው ታውቂያለሽ። እሱ ራሱ እኮ ባልተብዬ ሁሉ ልጅ ወልዶ እናቱ አይደለሽም ብሎኛል። እናንተ እሷ እኮ ሰይጣን ናት አገር የሚያውቀው። እሺ ብሎ ተነጋገሩ። ልጆች ሰጡን። ኤርፖርት አክሱም እንዳውም ሰዎች እዛ የነበሩ አላውቅም እንጂ ተጣልተን ፓስፖርት የነጥቂያት ነው እግሬ ላይ ኤርፖርት እግሬ ላይ ወድቃ ነው አብሬያት የመጣሁት። ከአክሱም ለብቻ ይመጣለሁ ብዬ በቃ የሆነ ነገር አደረገችኝ። የድሮም መጣብኝ። ይዘን መጣን። ልጆች ይዘን ከመጣንስ እናቴ ቤቴ እንዳታሳዩዋት አጠገቤ እንዳትደርሳለች። የምታረገው እንዳላይ እኔ ቆጨኝ። አሁን የሰው ገንዘብ በልታ ሁሉ እልም አርጋ መሄዷና እነዚህ ደህና የተቀመጡ ልጆች ሜዳ ላይ ጥላ የቆጨኝ ይሄ ነው። የሱ አይደለም። በ44 ጥይት ይብሷት አምጥተው በ44 ጥይት ይብሷት። ይሄ ነው ስራዋ። ይሄው ቤቷ አላቆም። ቤቷ ሚኪ ነው የሚያውቀው። እኔ አላቆም። ሰዎች እኮ አገኙት እዛ ቤቴ። እናቴ እንዳታሳዩ። እንደውም አንዷ የልጄ ሚስት ኧረ እናትሽ ይቅር በያት ተይ ለበሄ ተይ ስትላት ቤቴ እንዳታሳዩ። አንዳንድ ጥያቄዎች ተጠይቆት እናቴ ሚኪን ለምን ያህል ጊዜ ሰማል? ሚኪን ለምን ያህል ጊዜ ያቁታል? እኔማ ሚኪ የማውቀው እንደዚህ ከፈራር ጋር ስላገናኘኝና ልጄና የልጄ ሚስት ቤቷ ስላገኙት ቤተኛ ነው ያልኩት። ለዚህ ነው አላቃትም አላለ አዲስ አበባ ቤቷን ማላቆም ይታቀዋል። ልጆትን ካዩት ምን ያህል ጊዜ ሆኖታል? አሁን መጣ እኮ አልኩ። ይሄ ሁሉ ስታርግ ተመልሳ መጣ እኮ አልኩ። ይኸው ነገርኩት እኮ ልጅ አጓር እግሬ ላይ ወድቃ ልጆቿ መጣን።
ከዛ ለእናቴ ቤቴ እንዳታሳዩዋት አለች። ሚኪና ልጆት ምን እንደሚሰሩ ያውቁ ነበር? እሱ ስራቸው ምን እንደሚያውቁ ነበር? አላውቅም። አሁን ነው የጎንደሩ ሰውዬ ደውሎ የነገረኝ። እግዚአብሔር ይስጠው። አላውቅም። ምንድን ነው የነገሩት? ሰማይ ላይ የጎንደሩ ሰውዬ ማዘር አለኝ ልጆት እንደዚህ አድርጋ ማህሌት የወንድሞቿም ቁጥር ሰጣናለች። ኤምባሲ ነው የምኖረው ብላኛለች። እንደዚህ የሚለው ምን አድርጋ ነው የሚሉት? ማዘር ግልጽ አድርጉት። ምንድነው እንደዚህ ማለት? ውጭ ወስዳቸዋለሁ ብላ የኔ የወንድሜ ነው ያጎቴም ጭምር ነው ያለው ባልሳሳት እንዲህ አድርጋ ሜዳ ላይ ጣለችን። ከስራችን ተፈናቅለን አለኝ። ልጅ አልኩት እናንተ የት ነው የምትወጣው? የገዛ ዘመዶት ጎንደር ያወቀቻቸው ጎንደር አይደለ እንዴ ያረገቻቸው? ጎንደር ነው እንጂ የምታውቀው የኔ ምን ዘመድ ነው አላውቀው። እዚህ የጣለቻቸው አምጥታ ወስዳቸዋለሁ ብላ መሰለኝ። ወደኔ ደወለ። ሰማኛለህ? ወደ እኔ ደወለ። ልጅ አልኩት ምን ሆነህ ነው? የት ነው የምታውቃት አልኩት። መጀመሪያ ጎንደር። የት ነው የጀመራችሁ ይሄ ነገር? ጎንደር። እንዴ ምንድን ነኝ ብለህ ነው አንተ የሁሉ ገንዘብ ከነቤተሰብህ ሜዳ ላይ የምትወድቀው? ብቻህን ሌሎቹም እኮ ይኖራሉ። ብቻህን ያልኩት በሌሎቹም አሉ። ምን ሆናችሁ ነው ገንዘባችሁ ለሰይጣን የሰጣችሁት? እቺ ልጅ እኮ እኔ አላውቃትም። እንዴት እኔን ልጠይቀኝ ቻልክ? አይ እኔ እርሶን ለመክሰስ ሳይሆን የምታውቁበት ቦታ ካለ አለኝ። የወለ ልጅ አልኩት ሐቅህን ያውጣልህ። ሜዳ ላይ ወደኩ ለምትለው ና ቤቴ ሞታ 40 ነው ቤቴ። ማንም ያቀኛል። ኦሮሚያ ብትጠይቅ ቄሮው ሳይቀር ያቀኛል። ና ራቤን ካልክ ደግሞ እንጀራ ጋግራለሁ መበላትን ትበላለህ ከኔ ጋር። ሐቅህ ግን ያውጣልህ እንዳትለቃት አልኩት። ይሄን ያልኩት ይናገራል ሰውየው ካለ እሱ ነው ሲነግረኝ ይሄን እንግዲህ ያወቁት ሰውየው እግዚአብሔር ይስጠው። አላውቅም ነገርኩህ እኮ ሚክም እንዳለኝ ቤቴ እንዳምታመጣት አለች እኮ። እየሰማኸኝ ነው? እናቴ ቤቴ እንዳታየው አለች። ፍረድ። እኔ አሁን እኔ ላይ እናት ነው አባት ነው ወንድም ነው እያሉ እንዴ አብረው የባሉትን ወይ የት እንዳለ ያው ቆይ ከዛ ስትወጣ እንዴ እንዲህ ነው እንዴ በራ በክንፍ ሄዳችሁ የት ነበሩ? ጊፍተሮቹ አይደሉም እንዴ? ያቺ ውሽየና ቱሪ የሚሏት ያቺ ሐቢባም የሚሏት ማስታወቂያ የሚሰሩት እነሱ፣ ውሽየም ፀጉር ማስታወቂያ የምትሰራው እሱ ስትናገር ራሷ ማለት ነው። ያቺም ሐቢባን ያላቀትም እንዲሰርች የምትለው ለማን ነው የምታታሉሉት? ይልቅ የሰው ገንዘብ እንዲህ እያሉ ከሚያደነጋግሯቸው ያዟቸውና እሷን ያምጧት። ልጄ እኔ ልንገርህ ከዚህ በኋላ የኢትዮጵያ ሕዝብ ከራሴና ከልጆቼ ይውረድ። ይሄ እኔ ነኝ። እዚህ ጋር በጥይት ይመጣል። እኔ ለሐቅ አሁን ወደፊት ያመጣሁት እዚህ መጥተው ለሚዲያ መናገር የፈለጉበት ምክንያት እሷ የምትበድላቸው ልጆቼ ቢሆኑስ ብለው አስበው እንደው ልቦት ደንግጦ ነው ወይስ ከሷ ጋር የነበረቦትን ግጭት ለማውጣት ነው? ንዴት ማውጣት አትበል። የሰራችው ስራ ነው። ንዴት የነበረኝም ባወጣ እኮ ድሮ የእናንተ የህዝብ ገንዘብ ሳትዘርፉ እኮ እኔን የሰራችኝ ብናገር ባህሪዬን ይናገር። ይሄን ታደርጋለች ብያሷል። የምን ንዴት ነው? ንዴትማ በወጣ አሁን የሰው ገንዘብ የበላችሁ ነው። የምን ንዴት ማውጣት ነው? ይሄ ብላ እኮ መጠየቅ አትችልም። አስተውል እንጂ ልጄ የተማርክ አይደል እንዴ? እናቱ ግድ የለም ወደኔ እኮ ቀብራኛለች። ከሞትኩ ብዙ ጊዜ ነኝ። የምን ንዴት ነው? ቀብራኛለች እኮ ነው። እናት የለኝም እኮ ነው የምትለው እናትዬ። እንትና ምናልባት በዚህ አጋጣሚ ሆኖ እንግዲህ ያው ሚኪን በደንብ ያውቁታል። በየትኛም ይሆን ነበረ እና በዚህ አጋጣሚ ያን ሚኪ በስልክ ነው እና በፎቶ ነው። ልጆቼ ግን ልጄና የልጄ ሚስት ሄደው ግን አይተውታል። እንዳም ሰራተኞቹ ደብቀው እንዳይታይ ብለው ደብቀው ምክችን ሲያስ ዝጉ። ስልኮትን ይዝጉት፣ ይረብሽዎታል። ስልኮትን ይዝጉ። ነበረች የተከራየችው አላውቅም። እናት የታ እንዳታሳዩ እኮ ብላለች። እኔ እኮ አላውቅም። ቤቷ ታውቃለች የሚል ይናገር። እሺ እናትዬ ሚኪና ሀቢባ ጓደኛሞች እንደሆኑ ያውቃሉ። ከሀቢባ ጋር እና ይሄን በቲክቶክ ነው እንጂ ታውቃቸዋለህ። በአሁን ሲያወሩ ሲወነጃጀሉ ነው እንጂ አላውቃቸውም። ሲወነጃጀሉ ማህሌት ከሚኪ ጋር ግንኙነት ማለት ነው። ማህሌት ከሀቢባ ጋር ግንኙነት እንዳላት ያውቃሉ አያውቁም? አላውቅም። ሚኪ ማስታወቂያ ጠርቶኝ ነው ስትል ሀቢባ እናንተ እንደምታወሩት ነው ያየሁት። በዚህ ነይ ብሎኝ እሱን አይቼ እኮ ነው የመጣሁት። እና ማስታወቂያ መስራቷን ለሀቢባ ለማህሌት በምን አወቁ? ለሀቢባ ማስታወቂያ መስራቷን ሚኪ ተናገር አይደል እንዴ? እሷ በዚህ በቲክቶክ ነው ተናገሩ አይደል እንዴ? በቲክቶክ አንተ ነው የወሰድከኝ ፊቱ አላውቅም።
እኔ ማስታወቂያ ስራ ብላይ ነው እንጂ አላውቅም። እየተባበሉ ሲወነጃጀሉ አላየህም? እኔ እኮ ጆሮዬ ይሰማል፣ አይኔ ያያል። አየኋታ አጭር መሆኗን እዛ ነው ያየኋት። ያቺ ውሽዬ ናት ውርዬ የምትለውም እዛ ነው የምትውለው አይደለ እንዴ? እህቴ ናት፣ ደጋፊ ናት፣ እንዲህ ነው የምትሰጠኝ ጊፍቴር ነው ስትል በዚህ ነው ያየኋቸው። አላውቃቸው፣ አያውቁኝም ልጄ። አዎ ውሼ የምትባለዋም ከቀደም ብላ የኖረችበትን ስትናገር በቲክታክ ሰምቻታለሁኝና በፊት የኖሩበትን የነበረውን ዲፕሊ ታውቃለች እና ስለ እሷ የሚያውቁት ነገር አለ አብረው ግንኙነት ከመሀሌት ጋር ስለ ውሼ የምትባል አላውቅም። የቶኝ በዚህ ነው እንደናንተ አይቸኮኑ ልናገር የመጣሁት። ለኔ ማን ነገረኝና ተደብቋል እኮ እናንተ ሰዎች እንዳልናገር ሀቁ እኮ ተደብቋል እንጂ ሚኪ ታዲያ ብር ሲሰጠኝ በስልክ ያደለ የደወለልኝ ደውሎ ማዘር ልጆት እንዲህ አርጋለች ለምን አላለኝም? ለምን አላለኝም? በስልክ ነው የሰጠኝ እንጂ መልኬ አላየውም። አሁን ነው መልኬ የሚያየው ሚኪ ራሱ። እሺ እናቴ አሁን አንድ ወደ ኋላ ልመለስና አሁን ከፍርኦል ጋር ያላችሁን እሱን በደንብ ግልጽ አላደረጉልኝም እና ፍርኦል እሱን በምን ምክንያት ነው ከኔ ምናልባት እንደው ልቤ ተሳስቶ ሊሆን ይችላል ከእንትና ጋር ከመሀሌት ጋር ግንኙነት እርሶ ችግር ላይ እንዳሉ ምናልባት ነግሯት ነው ይሆናል ብለው ያስባሉ? ለእርሶ ገንዘብ የተላከው ቪዲዮ ሰርተን ነው እኛ መርቀን ቪዲዮ ሰርተን ነው እዚህ መርቀን ቪዲዮ ሰርተን ነው። ከተሰጠዎት በኋላ መረቃችሁት? ከተሰጠችሁት አይደለም ሳይሰጠን ቪዲዮውን ያው ተልኮለታል ለመብረቁ እንዴ መረቅ ነው። እኛ ብር ስጠን አላልንም፣ መረቅ ነው። ለሰው የሚያርጉ አርካ ይሁን ያልነው በቃ ምርቃቱ አለ። እኛ ስጠን ችግረኛንም አላልንም። ይሄ ምላስ ይታጠፋል ቪዲዮ ሰርተን እና እንዲሁ ለሚኪ ከሚኪ ጋር ይተዋወቁና ለሚኪ ላከለት አላቀው ምን አልከኝ? ፍራኦል በቲክቶክ በተለያየ ነገር ሰዎችን ሲረዳ ያለው ማለት እኔ ተከክለኛ መልስ እየመለስኩ ነው እኮ ነው። ቪዲዮ ይለቃሉ ቲክቶክ ላይ ምርቃት ይመርቁና ቪዲዮ ይለቃሉ። ከዛ ያንን ቪዲዮ ፍራኦል 50 ሺህ ብር ሲልክላቸው 60 ሺህ ብሩን ሚኪ 40 ሺህ ብር ሰጣቸው ማለት ነው። አሁን ተግባባን። ፍራኦልን የሚያውቁት በሚዲያ ነው። ከዛ ለሰው ዋርካ ያርግ ምናምን ብሎ ዱአ አድርገው ቪዲዮ ፖስተቱ ቲክቶክ ላይ። ፍራኦል ደግሞ ያንን ቲክቶክ ያይና በሚኪ አማካኝነት 100 ሺህ ብር ይልክላቸዋል። ሚኪ 60 ሺህ ብር ወስዶ 40 ሺህ ብር ይሰጣቸዋል። እንደዚህ ነው የተፈጠረው አይደል ማለት ነው። እንሳ ብቻ አይደለም ለአራት ሰው 50 ለሰው ያው የሰራችው ቪዲዮ ካለች ለሶስት ሰው 50 ስጥ ብሎ 20 ብር ሰጠ። 20 ሺህ ብር ወይ ጉድ! ይሄ ነው። ይሄ መቼ ነው የሆነው? ከስንት ጊዜ በኋላ ነው? የዛሬ ዓመት ነው? የዛሬ መቼ ነው የሆነው ይሄ ነገር? በጥምቀት ማየ ያለፈው ዓመት ጥምቀት ነው የሆነው። እንደውም እዚህ ጠብቁ ብለን እዚህ ቁጭ ብለን ስንጠብቀው አልመጣም ቀረ። በኋላ ለነጋታው 20 ሺህ ብር ፍርኦል ልኮለታል። እኛ እኮ መረቅ ነው እንጂ ለሌላ የሚሰጠው በቂ እኮ ነው። እኛ እኮ ብር አልጠየቅም፣ ግን በረካ ይሁን ብለን መረቀ። እንደገና ደግሞ ይኸውልህ ለጠይቅ አንድ ሁለት ጥያቄ መብረቁ ማዘር ማሰለቅ እንዳይሆን ያውላችሁ አዳምጡኝ። ያለውን ጠይቁኝ። እኔ አልጨነቅም። መድኃኒዓለም እያለ ለምን ይጨነቃሉ? ቆይ እናቴ ሚኪ ፍርኦል ሚኪን በምን አወቀው ከእርሱ ጋር እንደሚተዋወቅ? እኔን ነው? አዎ ሚኪ ፍርኦል ሚኪ ከእርሱ ጋር እንደሚተዋወቅ በምን አወቀ? እኛ መርቀን እኮ ነው። እኔ ሚኪ ታውቀዋለሁ። መርቀን ለሚኪ እንዴት ሊልክለት? አዎ እኔ የምልዎት ለሚኪ ገንዘቡ ሊልክለት ቻለ ነው። ለሚኪ ለፍርኦል ከእርሶ ከሚኪ ጋር እንደሚተዋወቁ ፍርኦል እንዴት አወቀ? ከሚኪ ጋር እኮ አንተዋወቅም። አንተ ልጅ እያዳመጥከኝ ነው ልጄ? መቼም ልጄ ነው የምትሆነው። አይ እርሶ አያውቁም። ፍርኦል ለሚኪ ለእርሶ ገንዘቡን እንዲሰጥ እርሶ ግንኙነት እንዳለው ሚኪ ፍርኦል በምን አወቀ? እና ለእሱ አማካኝነት ገንዘቡን ሊደርሶት ቻለ? እንዴት ቻለ? በእሱ አማካኝነት መርቃቱ ደርሶት ይሆናል ብዬ ነው ያሰብኩት። እኔ ምን አውቃለሁ? እንግዲህ መርቀን ነው እኛ ሰጠን ደሃነን አላልንም። ቃል ነው ይሄ አለ ቪዲዮ ላይ መርቀን በሚኪ በኩል እንዴት ሊደርሶት ቻለ ብዬ ነው አሁን ሐሳቤ። እኔ አላውቅም። ሚኪ እሱ ተላላኪ ነው ይሆናል እንዴ? እኔ አላውቅም ልጄ የማን በሚኪ እንደደረሰ አላውቅም። እንደውም ከተሰጠን በኋላ ደግሞ እኛ እግዚአብሔር ይስጥህ እኛ ስጠን አላልንም። ግን ከሰጠን እግዚአብሔር ይስጥህ ለህዝብ ለምትሰጠው ነው እኛ የመረቅንህ እድሜ እንዲኖርህ ብለን ደግሞ ሁለተኛ መረቅ ነው። ይሄው
ያው ነው ነገሩ። እሺ እስከ ዳር የምጠይቀዋለህ? አዎ የመጀመሪያው ነገር እንግዲህ ይሄ አሁን እሳቸው ሲናገሩ የነበሩትን እንዳደመጥኩት ከፍላወር በጎ አድራጎት ስራውን አይተን ለድሃዎች ሲደርስ ተመልክተን በዛ መሰረት ምርቃት መረቅ ነው። ምርቃት ከመረቅነው በኋላ ለሶስታችን ደግሞ እንደዚሁ ብር ልኮላችኋል ብሎ ሚኪ 20 ሺህ ብር እንዲደርሰን አደረገ ነው የእሳቸው ሐሳብ እንጂ ፍላወርን በቀጥታ የሚያውቁት ሆኖ ሳይሆን በምርቃቱ ለበጎ ስራው ስለመረቁት ያንን ቪዲዮ ተመልክቶ ለዛ ግብረ መልስ ቴንኪው የማለት ነው እንጂ መጠየቅ ነገር አይደለም ብለዋል። ዞሮ ዞሮ ግን እኔ አሁን መጠየቅ የምፈልገው አንድ ነገር እናታችንን ምንድነው እንግዲህ በተከሰተው ክስተት ላይ እርሶ ማናገር ችለዋል ወይ ልጆትን? ከዚህ በኋላ እንደዚህ አይነት ነገር ተነስቷል፣ ስለተነሳው ነገር መልስ መስጠት አለብሽ፣ ስማችን መነሳት የለበትም፣ ያንቺም ስም መነሳት የለበትም፣ የልጆችሽም የኛም ብለዋታል ወይ ማዘር? የት አግኝቻት? በምን ንገረኝ እስኪ ልጄ፣ በምን የት አግኝቻት? የት አግኝቻት? እዚሁና ቤት የለናት ያታሳዩ የምትለው የት አግኝቻት ነው የምጠይቃት ልጄ? የት አግኝቻት? ነገሩ አዳርሰው ላያቸው ላይ ከወጣ በኋላ እኮ ነው እዚህ ጋር የመጡት ለራሳቸው ለመሸፈን ለመንጫጫት። ማን ነግሮኝ? የት አግኝቻት? እሷስ መደውልላት የት ሁኜ ምን ወዴት ንገረኝ እስኪ። ይሄ እኮ ታክቲክ፣ ይሄ እኮ ይኸውልህ ቀልድ እንዳይመስልህ። ሴትዮዋ ልጃቸው ሞተና ልጃቸው ሞተ ጠይቀውት አያውቁም። ጠቅላላ አረጊቷ ነው ልጃቸው መከራቸው አይተው የቀበሩት። ሲሞት ኮፍያን ጥቁር አድርገው መጡ። እናንተ ማትረቡ ልጄን መዘነጫ አረጋችሁት ብሎ ከቤት አባረሯቸው አዘንተኞቹ። እንደዚህ ነው ያደርጉት። እነዚህ እንዳይነቁ ወደ ሰው ላይ ማሽከርከር ይልቅ ሰዎቹን ያዙና የሰው ሀቅ መልሱ። ልጆች የሰው ሀቅ መልሱ። ያዟት፣ አብረው ያዙ። እነዚህ አብቀው ነው የሚያጭበረበሩት፣ እየተደጋገፉ እየተመሳጣጠሩ። እኛ እኮ ብዙ ዘመን አልፈን ለዚህ ደርሰናል። ምን ነው ይሄ እኮ ይታጠፋል። የፉከራ አይደለም። የማን ልጅ እያሉ እዚህ ጋር ደረሱ። ፉከራ ያስፈልጋል። ይልቅ የሚያውቀው ካለ ያውጣ፣ ወይ ራሱ ያውጣ፣ ወይ የሚያውቀው ካለ ያጋለጥ። እንዴት ሄደችው? ክንፍ አውጥታ ነው ሄደችው? በራ ነው ሄደችው? ያ ሁሉ ቤተሰብ ይዛ ረሄ ለእግዚአብሔር አስፈጋሪ ፍርድ ነው ይሄ ነገር። መሲ የምትጠይቂው ነገር አለ መሰለኝ፣ ቅድም ልጠይቅ ብለሽ ነበር መሲ ብሪክስተንስ። እሺ እኔ አመሰግናለሁ። ማዘር ደህና ዋሉ? እግዚአብሔር ይመስገን ልጄ፣ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። መብረቁ እኔ ይሰማል። ማዘር ኔትወርክ ነው መሰለኝ የያዛቸው። ይሰማሉ እሳቸው። አዎ ትሰሚያለሽ። ቀጥይ። እሰማሻለሁ ልጄ። እኔ ብዙ ነገር አልጠይቆትም፣ ያው የወለደ ያውቀዋል ብለዋልና ብዙ ጊዜ የልጆች መከራ ለእናት ነው የሚተርፈው። ይሄን አውቃለሁ ማዘርና አይዞት መብርሃን ነፃ ታውጣውት እርሱንም እና የኔ ግን ሁለት ጥያቄ ብቻ ግራ የገቡኝ ስላሉ እነሱን ልጠይቆት ነው። ጠይቅኝ። እሺ ሁለት ጥያቄ ብቻ፣ እሱንም ቀለል ያለ ጥያቄ ልጠይቆት። ሚኪ እርሶ በአካል አላቀውም ብለዋልና ሚኪ መሀሌት ቤት ሄዶ የነበረው መቼ ነው? ማለት ሚኪ መሀሌት ቤት ኢትዮጵያ አዲስ አበባ እሷ ቤት ነበረ። እዛ ሄዶ ልጆች አይተውታል ብለዋልና እዛ ሚኪ ታየበት ማለት እሱስ አገናኝ ያለሽማ መሲ አገናኝሻለሁ። አሁን ያየችው ይሄው አነጋግሪያት ነኝ። ንገሪያት፣ እውነቱን ንገሪ ነኝ። እውነቱን ንገሪ። እውነት እግዚአብሔር ይወዳል። ንገሪ። አይ እውነት ነው። ምን ማዘር ምናምን ብሎ ነገር የለም። እውነት ነው። እንዴት ነሽ? ጫቁቤ ችግር የለምና እኔ ጥያቄ ብቻ ነው የምጠይቅሽ። ሚኪን በአካል አግኝተሽው ታውቂያለሽ? የት ነበር ያገኘሽው? መቼ? ጥምቀት ዋዜማ አዲስ አበባ ነው። ጥምቀት ዋዜማ እኮ ሚኪ ጎንደር ነበር ከነ ሊያሾ ጋር። ዋዜማው ከዛ በፊት በዋዜማ ነው እሷ ሄደችው። አዎ ግን የጥምቀት ዋዜማና የጥምቀት የዕለት ሚኪ ቀጥታ ከነ ሊያሾ ጋር ላይቭ ጎንደር በዛ አካባቢ ነው። እሺ ያገኘሽው እዛው መሀሌት ቤት ነበረ? የመሀሌት ልጅ አንደኛዋ የመጀመሪያ ልጇ አሟት እኔ ቤት ነበረች። እዚህ ቤት ከዛ መሀሌት እዚህ እኔ ቤት
እሺ አሟት እኔ ጋር ነበረች። ከዛ እሷ መጥቻለሁ ስትል ወደ ቤቷ ወሰድኩኝ እኔ ልጅቷን። እጄ ሲሄድ ሚኪ ነበረ ቤት አንኳኩተን እኔና ባለቤቴ ስንገባ እንግዳ አለ አለች ሰራተኛዋ። እሺ ከዛ ማን ነው ምናምንና እኔ ሆዴን አሞኝ ነበር ወደ ባኞ ቤት ገባሁኝ። ከዛ እኔም ስወጣ ፊት ለፊት ተገናኘን። ከይቅርታ ጋር ሚኪን ከዛ በፊት ታውቂው ነበረ? አላውቀውም። ሚኪ ፊት አውራሪ መሆኑ ታዲያ እንዴት አወቅሽ? ከዛ በፊት ካላወቅሽው ሚኪን መሀሌት ቤት ስታገኝ እንዴት አወቅሽው? ይሰማሻል? ይሰማኛል። ሚኪን ከዛ በፊት ሚኪ ፊት አውራሪ ይሁን ሚኪ ማንንም ይሁን ካላወቅሽ ኦኬ ሚኪ ፊት አውራሪ ነኝ አለሽ። እሺ ወደ ቤቱ ወደ ሊወጣ ሲል እኔም ስወጣ ተገናኘን። ሰላም አለኝ። ሚኪ ፊት አውራሪ ይባላል አለኝ። ከዛ አላቆም ከዛ አይ አታውቂኝም እንደዚህ ቲክቶክ ላይ ፍራውል መልእክተኛ ነኝ ምናምን ሲል አይ አላውቅህም አልኩት። ከዛ ሄደ። እሺ ቆይ አንዴ የፍራውል መልእክተኛ ነኝ ሊልሽ የቻለው ስለ ፍራውል አንስተሽበት ነው ወይስ ከመሬት ተነስቶ ሚኪ ራሱን ሲያስተዋውቅሽ የፍራውል መልእክተኛ ነኝ አለሽ? አዎ አላውቀውም ሚኪ ምናምን ሲለኝ ፊት አውራሪ አለኝ መጀመሪያ። አይ ይቅርታ አላውቅህም አልኩት። እንደገና ሚኪ ነኝ አለ። አላውቅህም አልኩኝ። ከዛን የፍራውል መልእክተኛ ነኝ አለኝ። ከዛን ሰላማን ወደ ቤቱ ሄደ። አጋጣሚ ማዘር እኔ ቤት መታ ነበር። ቡና አፍልቼ ፍራውልን አይተሻል ቲክቶክ ላይ ይሄ የተባረከ ልጅ ነው ምናምን ስትል ለምን ቪዲዮ አልሰራም ቲክቶክ ላይ በእኔ ቲክቶክ ላይ ነው የፈሰትኩት እንዲሁ። ከዛን የፈሰትኩትን ከዛ ማሂን ማታ ላይ አሳየዋት ቪዲዮን ሳሳያት እንደዚህ በቃ ለሚኪ ይላክለት አለች። ሳቀች። እንዲሁም ያስቃል። ተወራሪ ምናምን የሆነ ነገር የምታወራ ነገር አለ። የሆነ ራውልዬ ነው ፍራውል አይደለም ራውልዬ ነው የምትለው የምታስቀው ነገር እየሳቀች ይይ ብላ ላከች ለሚኪ። ሚኪ ደግሞ ለፍራውል ነው የላከው። ለፍራውል ከተላከ በኋላ እኔ በጥምቀት ዋዜማ ነው በዛን ጊዜ ደውላ የነገረችኝ ማሂ ለኔ እና የበጀት መዝጊያ ስለሆነ 50 ሺህ ብር ይሰጣቸዋል። ሰዎቹን ቪዲዮ የሰራሻቸውን ሰዎቹ ቤትሽ ይጠብቁ ጥራቸው ተብሎ እንዲሁም ተርቼ ቤቴ ውስጥ ነው ስንጠብቅ ፍራኦል ተኝቷል ምናምን እያለ ከዛ በዛን ጊዜ ነው ከዛ በሶስተኛ ቀን ነው በአራተኛ ቀን ነው 20 ሺህ ብር ይደረሰ ሰዎቹ እንዲሁም እኔ በላው መስሏቸዋል ሰዎቹ። ኦኬ ሚኪ ነው ኦኬ ቀጥይ። ግራ የገባኝ ነገር ይቅርታ እቴ ግራ የገባኝ ነገር እዚህ ጋር አንቺ እኔ ጥያቄው ሳይበታ ጨርሽ ይቅርታ ወይ እሺ እና አንቺ በሰዓቱ እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊት አውራሪ ነኝ ምናምን ብሎ ይጠይቀሽ። ግን ቅድም የጎንደር ለታ ነበር ያላችሁትና ማዘርም ሲሉ የጎንደር ለታ የጎንደር ለት ደግሞ ሚኪ ታዋቂማ በሳስ ብር እንትን ቤት ሲስተም ከቤት ባለው እንትን ጊዜ ነው። ዝጉት፣ ስልካችሁን ዝጉት፣ አይመልሱ። የሚያደነጋግሩ ሰዎች ናቸው የሚደውልላችሁ። እየሰሙ ነው፣ ላይፍ እየተከታተሉ ይሄን አትበይ ሊሉት ነው። ኦኬ እሺ። እና ደግሞ እንትን ቅድም ማዘር እንትን ፊራ 50 ሺህ ብር ልኮ ለእናንተ 20 ሺህ ብር መድረሱን ከፊራ ጠይቃችኋል ወይስ ሚኪ 50 ሺህ ብር ነው የተላከላችሁ ብሎ ነግሯችሁ ነው? እሷ መሀሌት ናት የነገረችኝ። ሰዎቹን ቪዲዮ የሰሩትን ሰዎችን ቆይ ማሬ መሀሌት እንጂ ሚኪ አይደለም ማለት ነው የተናገረው። 50 ሺህ ብር ብሎ የነገረቻችሁ መሀሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው እንዴ? ለምን እኔን ጠይቀኛለሽ? ሚኪ እንዲህ ብሎኛል ብለሽ የነገርኩኝ እኮ ጭቅላሽን ብላ ደወለችልኝ ማሂ ለኔ። ኦኬ እኮ ስለዚህ እዚህ ጋር ክሊር እያረጋችሁት ነው። ሚኪ አይደለም ስለ 50 ሺህ ብር ልኳል ብሎ የተናገረችው ማህሌት እንጂ ሚኪ አይደለም። ስለዚህ በማህሌት ነው መብረቁ ነጥብ እንድትይዘው ነው። ማህሌት ናት እንጂ ሚኪ አይደለም። ላንቺ የነገረችሽ ስለ 50 ሺህ ብሩ ሚኪ ነው ወይስ ማህሌት ነው? በዋትስአፕ ስናወራ ነበር ቮይስ የተላላከን። ሚኪ ነው የነገረኝ አላልሽኝም? እኔ እኮ ታዲያ እንዴት ነው አስተካክዬ ነገር እዚህ ላይ እንዳይወናበድ። ለምን የሚወናበድ? ለምን አይወናበድም? ትክክል ተናገሪያ። ምን መሰላችሁ መረጃ ካላት እናንተ ነፃ እንድትወጡ ነው እኮ። አሁን እኮ እናንተ ምንም ከዚህ ነገር ላይ የላችሁ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ።
የተበላ ነገር አለ። ስለዚህ እኔ እናንተ የሆነውን ነገር ምንም የምደብቁት ነገር የለም። ስለዚህ በደበቃችሁ የሆነ ነገር ለመሸፈን በተደረገ ቁጥር የሆነ ነገር እንዳላችሁበት ሊታወቅ ስለሚችል ግልጽ ያለውን ነገር ንገሯት። ጃፋር እኔ ቅድም ራይት ኦኬ ቅድም እኔ ራሴ ነጥብ ያስኳቸዋለሁ። ማዘር አንድ አቤት አቤት ቆይ አንቺ ለኔ ሚኪ ነው 50 ብር ይሰጣችኋል ብለዋል ጠብቆ ያልሽን አንቺ ነሽ። ማለት ናት ያለሽ ሚኪ ነው ያለችሽ። ማለት ነው ያለችሽ ሚኪ ነው ያለሽ። ለኔ ሚኪ ነው በያ ታዲ ማለት ናት ሚኪ ነው ብለሽ ተቀባጥሪ። እውነቱን ተናገሪ። አይ ትልቅ ሰው እኮ ነሽ። እግርሽ ነው ማብረጂ እግርሽ አውርደሽ ተቀመጭ። ስራ ስርዓት ይሄ ምን ነው ሰቅሎ ማውራ አይ ቁጣት እናቴ ግድ የለም እንትን አይበሏት። ይኸው ያየችውና የሰማችውን እሷ ትናገር ግድ የለም። ማህሌት ከሆነች ማህሌት ናት። ለኛ ግን ሚኪ ነው አለኝ ነው ያለችው። ስንጠብቀው ይዋል ነው ማህሌት ከሆነች ማህሌት በይ ማዘር አንዴ እኔ ብቻ የኔን ጥያቄዎች ልጨርስና ጥያቄዎቹ እንትን ከምንላቸው አንዴ እኔ ጠይቄ ልጨርስ። የኔ ጥያቄዎች አጫጭሮች ብቻ። እሺ ማህሌት ከሆነ ያለችሽ ይሄ ሚኪ አይደለም ያለው ነው። ግን ቅድም ምን ብላችኋል? ማህሌት ከጠፋች በኋላ ከ6 ዓመት በኋላ ተብሎ አንቺ ማህሌት እንዴት ነው ታዲያ አዲስ አበባ የእሷ ቤት ውስጥ ሚኪ ልታገኙት የቻላችሁበት ምክንያት እንዴት ነው? ይሄንን ታብራሪልኛለሽ? ማህሌት ለልጆቿ ምክንያት ነው የመጣችው ወደዚህ። እናንተ ቤት ነው የመጣችው? 3 ወር ምናምን ነው መቃት። እኔ ከዛ በፊት አላውቃትም። ይኸውልሽ ማዘርንም ኮንፊውዝ አታርጓቸው። መጀመሪያ ማዘር ሲጠየቁ ሚኪን አይቼው አላውቅም ብር ይዞ ሲመጣ ነው ያየሁት ነው ያሉት። ብር ደግሞ ይዟል ከመጀመሪያ ቪዲዮ ላይ አዳምጪኝ አንዴ አዳምጪኝ። አንቺ ደግሞ የምትይው ሚኪን አገኘነውና ቪዲዮ ሰጠነውና ለማነው ስሙ ልኮ ከዛ በኋላ ነው ብር የተላከው ነው የምትይው። አሁን እኛ እናንተን አይደለም ጥያቄ እየጠየቅን ያለው እሷ ሚኪና ማህሌት አንታወቅም የሚል ነገር ስላመጡ ነው ሁሉ ጥያቄ። ሳትፈሩ ሳትደነግጡ የምታውቁትን ነገር ንገሩ። ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም። የሁለቱን ግንኙነት ማጣራት ስለፈለግን ነው። ሳትደብቂ ንገሪኝ። የዛሬ አመት ለልጆቿ በላ መጣች አልኩ ማህሌት። ያኔ 3 ወር ቆየች አለች። 3 ወር ቆየች አለች። የዛሬ አመት መጣ 3 ወር ቆየች። 3 ወር የቆየችው ግን አሁን ዛሬ በማርያም ሁላችንም እያወራለውና የምንጠይቀውች ጥያቄ ቅድማ ጃኳር ጋር ጸጥ ተብሎ እንድትጠይቁኛ ጥያቄያቸውን እንጨርስ። እሺ የኔ ጥያቄ ለእናንተ 50 ሺህ ብር መድረሱን 50 ሺህ ብር ፊራ መላኩን የሰማችሁት ከማህሌት ናት። 50 ሺህ ብር ልኮላችኋል ያለችው እንጂ ሚኪ አይደለም። እሺ ይሄንን በዚህ እንለፈው። የኔ አሁን የመጨረሻው ማህሌት ናት አይደለችም ሚኪ ነው። ለኔም የነገረችኝ ሚኪ 50 ሺህ ብር ፍራኦል ሰጣችኋል ጠብቆኝ ብላችኋል ብላ ጠርታ እዚህ ቁጭ ብለን አመሸን። ማን ያለሽ ላንቺ ማህሌት ናት? እሷ አው ለሷ ያለቻት ማገር እሷ እኮ እያለች ያለችው ለኔ ያለችኝ ማህሌት ናት ብላለች። ወሻቷ ነው ፊቷ ላይ ነው የምነግርሽ። ለኛ ያለችን ሚኪ ነው ጠብቆ ያለን 50 ሺህ ብር ይሰጣችኋል ብሏል። እሷ ትመልስ ማገር እግርሽን አውሪች ስነ ስርዓት ያዢ ስርዓቱ ይኖርሽ እየታየሽ ነው። እውነቱን ንገሪያቸው። እኛ ማታወን እነሱ ማታወናብጂ በቃ ለምንድነው ህፃንሽ እንዴ? ስንት ዓመት ልጅ ነሽ አንቺ? ህፃን ነሽ። እኔ ነኝ አታፍጥጥብኝ። እውነት ተናገሪ እንደኔ እያልኩሽ ነው። ችግር የለም። እሺ የዛሬ ዓመት ላይ ነው አይደል? የዛሬ ዓመት ጥምቀት ላይ አይደለ? ከሚኪ ዘንድሮ ያሁን ስለዚህ ምን ያምሻል? ያሁን ጥምቀት ነው ማየ። ያሁን ጥምቀት እኮ ያለፈው ጥምቀት ነው ያደረገው እንደዚህ። ምን ነው የምታወሪ? ያለፈው ጥምቀት ዘንድሮ ነው። ድሮ ጥምቀት ደግሞ ከሆነ ሚኪና ፍራኦል የዘንድሮ ጥምቀት ላይ አይነጋገሩም። ያምሻል ልጅ የምን ይዘን ያምናኑ እንጃ አለቅም። ይኸውላችሁ እንግዲህ እኔ የማውቀው ነገርኩሽ። ይኸውልሽ እሷን ታያት። እኔ የማውቀው ነገር ህዝቡም ሊረዳበት በሚችለው ጥያቄ ላይ ብናተኩር ሞር የተሻለ ነው። በቃ ይሻላል።
የመሲ ጥያቄ ነጥብ አለው። ምክንያቱም አንዳንድ ነገሮች ነገር ለምን መሰለ ጃባርዬ ከተናገሩት ነጥቦች ላይ ያዝኩትን ጥያቄ ነው የጠየቁት። ምክንያቱም እዚህ ጋር ቁጭ ያለው ሀቁ እንዲወጣ መስሎኝ አይደለ? ስለዚህ ቆይ ልንገርዎ ተራ በተያውሎት አሁን እርሶ ይገባሉ ቀጥለው እሷ ትናገርና ተዋት። እሷ የመሰላትን ትናገር፣ ምንም ችግር የለውም። በቃ ምንም ችግር የለውም። እሷ የመሰላትን ትናገርና ከዛ እርሶ ማስተካከል ካለቦት ደግሞ ገብተው ያስተካክላሉ። እሷ የመሰላትን ትናገር። ተናገሪ አንቺ ጠይቂያት መሲ። እሺ ስለዚህ የጥምቀት ጊዜ ሚኪ ፊት አውራሪ ነኝ ብሎ አስተዋወቀሽ እንጂ አሁን በቪዲዮ ላይ አሁን ሚኪ ቲክታክ ላይ የሚዘዋወረው ሚኪ የዛን ያየሽው ሚኪ ነው? አዎ ራሱ ሚኪ ነው። እሺ የዛን ሰዓት ሚኪ ነኝ ብሎ ከተዋወቀ ጎንደር ማዘር ጋር መጥቶ ያውቃል ሚኪ? ማዘርን አግኝቷቸው ያውቃል? ማዘርን በአካል ማሂ ቤት አንድ ቀን ብቻ ነው ያደረኩት። ከማዘር ጋር ሚኪ ተገናኝቶ ያውቃል? አያውቅም። እኔ እኮ ጎንደር አይደለሁም እዚህ ነኝ አዲስ አበባ። እዚህ ነው እኮ ጎንደር ከመሄዱ በፊት እናንተ ቤት አልመጣም። እሺ ብሩን 20 ሺህ ብሩን በማ አካውንት ነው ሚኪ ያስገባው? ላኪልኝ አካውንትሽ 20 ሺህ ብር ሰጥቷቸዋል ሲል እንዴ 50 ሺህ ብር ነው ጠብቀን ብሎ ሲያስጠብቀን አልነበረም እንዴ? ይሄ ልጅ በረካ ይሁን። እሺ እግዚአብሔር ይስጥልን። እኛ ለሰጠነው እንጂ መረቅነው ስጠንም አላልነውም። ከሰጠን ግን በረካ ይሁን አልኩኝ። መልሰን መረቅ ነው። እሺ ማዘር አሁን ማህሌት ይሄንን ድርጊት ካደረገች በኋላ ለመጨረሻ ጊዜ ከርሶ ጋር የስልክ ልውውጥ ያደረገችው መቼ ነው? አቻዩት ሄደች አሉ፣ ሰረቀች አሉ፣ ሄደች አሉ። አትደውልልኝም፣ እዚህ ሆናም እንኳን አትደውልልኝም። ቤቴ እንደተሰዩ ብላ አይደል እንዴ? አትደውልልኝም። ምን ሆነሽ ነው? ኢትዮጵያ ሚኪ ሄደበት ያሉት ቤት የራሷ የግል ቤት ነው የተከራየችው ቤት። በምን አባቷ ቤት አለ? 5 ሳንቲም የላትም። ያ ሁሉ ብሬት ከታው ነው በይስኪ ንገረኝ። የላትም፣ ድሮም አልነበራትም። ድሮ የባለዋ ቤት የሰራው ነበር ለፍተው አሽጠዋለች። ድሮ ተሽጠዋል። ድሮ ከስንት ዓመት በፊት። እሺ ማዘርዬ ከልጆት ጋር የመጀመሪያ የስልክ ልውውጥ ያደረጉበት ጊዜ ያስታውሱታል? ከ2 ወር በፊት ነው ከ3 ወር በፊት ምናምን እንደዛ ነው። አንደውልልኝ ብደውል ማታነሳ ልጆች እንኳን ይኸውልሽ ልጆች እንኳን ሊደውሉ ቢፈልጉ ባልዋም እሷም ከእጃቸው ትነጥቃለች። አንድ ጊዜ ትልቋ ልጅ አገኘኋት እዚህ ባለችበት ቤት እንዳታሳዩ ያለችው ማለት ነው። ኧረ ጽዮን ምን ሆናችሁ ነው ስልክ ማትደውሉልኝ? ደህና ናችሁ ምንድነው ስላት ባልየው መጣ። ማን ነው አላት። እኔ መልኩ አላውቀውም ብዬሻለሁ። ማዘር ናት። ምን ማዘር ነው? እሷ ደግሞ አንቺ የምን ማዘር ነው ብለው ከእጇ ነጠቋት። ይሄው ነው። እሷ ማትክደው ከተገኘች አትክደው። አሁን ሁሉም ልጆቿን ሁሉንም ይዛ ሄዳለች። የእሷን ልጅ ኢትዮጵያ ውስጥ ይቀራል። እኔ ምን አውቃለሁ? አሁን እናንተ በለቀቃችሁት እኮ ነው ያየሁት። ሄደች አሉ። እኔ ምን አውቃለሁ? ያላችሁት እናንተ አይደላችሁ እንደዛ ዱባይ። እኔ ምን አውቃለሁ? ሄደች አሉ። እኔ እንጃ ይትኑር ትሄድ አላውቅም። እነሱ ራሳቸው ሄደችበት እኮ ያውቃሉ ነው አያውቁም? እንግዲህ እና ሚኪ ያውቅ ይሆናል። በእነዚያ ሐቢባ ነው ዘቢባ የሚባለው ያውቅ ይሆናል። ከንፋውጥታ ሄደች። ምን ጊፍተራችን ናት እያሉ እዚህ ሲገተሩ እኮ ነው ያየኋቸው። እኔ ታውቃቸዋለሁ። ከዚህ በፊት እኔ ቲክቶክም አልቀ እንደውም ሰው ነው ያሳየኝ። ይሄ ነገር መብራት ምን እየሆነ ነው ያለኝ። በስመ አብ ወወልድ ወመንፈስ ቅዱስ ነው ያልኩት። እኔ እኮ ታባካ ካለቀ በኋላ ነው የደረስኩት። መብረቁ አንተ የምትጠይቃቸው ያስካቸው ነጥብ ካሉ ማዘርን ጠይቃቸው። ኦኬ አንዴ ለኔ ድል ስጡኝና ለሌሎቹ ለቅልቦች እንሰጣለን። እንግዲህ ማዘር በደንብ አዳምጡኝ አንዴ። ማህሌት 17 ሚሊዮኑን ከማጭበርበሯ በፊት ማህሌት የተከራየችበት ቤት ቦታ ላይ ሚኪ በአጋጣሚ አግኝታው ነበር ያለችው ልጅቷ። ሌላኛው ደግሞ እኔ ከእናንተ የተረዳው አይተውታል። ኦኬ ሌላኛው ደግሞ እኔ አንተውት ሲራ የላከው 50 ሺህ ብር እንደነበርና ነገር ግን እናንተ ጋር 20 ሺህ ብር እንደሚደርስ መጀመሪያ 50 ሺህ ብር ይልክላችኋል ፊራ ያለው ሚኪ ነው ወይስ ማህሌት ነው የሚለው ቃል በቃል ነው ማወቅ የፈለግነው። ያው ለእኔ ልንገርህ እንድታውቅ እኮ ነው። እዚህ ቪዲዮ መርቀን ሰርተን ለሷ ደውሎ ነው እንግዲህ የሚነግራት። ያው አጠገብ ያለች እኔ ከፊት ለፊት ነው የምናገረው። 50 ሺህ ብር የባጀት መዝጊያ ስለሆነ 50 ሺህ ብር ሰጥቷቸዋል። ጥሪያቸውና እዚህ ጠብቁ እኛ ለኛ ልጅ ጠራችን
ቁጭ ብለን እስከማታ ጠበቅነው። የለም እኛ እኮ ብር ስጠን አላልነውም። መረቅነው ለሰው እንደ ያረገው ለሚያረገው ሁሉ እድሜ ይስጠው ለቀረው እንዲረዳ ብለን ነው እንጂ መቼ ብር ስጠነው አልነው። ከሰጠንም እግዚአብሔር ይስጠው ብለን ሲመሽብን በየቤታችን ይሄድን። በሶስተኛው ቀን ደውሎ በስልክ ደውሎ ማን እንደሰጠው አላውቀውም። ከዚህ በፊት ብያለሁ። መሀል መብረቁ ይኸውልህ ማዘር እኮ እንትን መብረቁ ይኸውልህ እዚህ ጋር ለልጅቷ ሲደወልላቸው ማዘር ካልነበሩ ሚኪ መደወሉን በምን ማዘር እርግጠኛ ሆኖ? አንደኛ፣ ሁለተኛ ነገር ደግሞ ማዘር እንትን ልጅቷ መሀሌት ናት የደወለችልኝ ብላለች። መሀሌት ናት 50 ሺህ ብር ይላክልኛል ብላ ያለችን ብላለች። ስለዚህ መሀሌት ናት ያለችው ማለት ነው። ልጅቷ ግን አላላክልሽም። እኔ አላውቅም። እዚህ ጋር ትረጃለሽ። ለምሳሌ አላውቅም። ፊራ እንደሚተዋወቁ ግልጽ እኮ ነው። እዚህ ጋር አሁን እዚህ ከማዘር የተረከቡ ማህሌት ፊራና ሚኪ ይተዋወቃሉ ማለት ነው፣ በመልካም ይሁን በመጥፎ። ስለዚህ ማዘር የመጣላቸው ነው የተናገረው። ምናልባት አሁን ይኸውልሽ ሚኪ ልጆቹ መጀመሪያ ከዛ በፊት ሚኪን አያውቁትም ነበር። ነገር ግን ካዩት በኋላ አሁን ደግሞ ሲኮሰት ሚኪ መሆኑን አወቁ። ከዛ ውጪ ትስስሩ ምንድነው? ፊራ በሆነ መንገድ የማዘር ቪዲዮ በሚኪ ደረሰው ወይንም በልጅቷ ደረሰው። ነገር ግን እነማዘርን የሚያገኘው በማን ዘንድ ነው ከተባለ በሚኪ ዘንድ ነው። ብሩ የላከለት በሚኪ ነው። ስለዚህ ሶስቱ ይተዋወቃሉ ማለት ነው። ምንም በዚህ ጋር መደባበቅ መሸፋፈን አያስፈልግም። ሚኪ እንደሚያውቁት ተናግረዋል ቃል በቃል። እኛም እርግጠኞች ነበርን ሚኪና ማለት ሪሌሽን እንዳላቸው። ፊራን ደግሞ ጠይቀዋለን የላከው 50 ሺህ ብር ነው ወይስ አይደለም? እነማዘርን እንዴት አወካቸው? ማሂን እንዴት አወካት ብለን ፊራን እንጠይቀዋለን። የማይጠይቅበት ምንም ምክንያት የለም። አሁን ዋናው ቁም ነገሩ ምን መሰለሽ? ይቺ ሴትዮ የወሰደችው 57 ሚሊዮን ብር ነው። ከዚህ ሴትዮ ጋር ሚኪ ተጠያቂ መሆኑ 100% እርግጠኛ ነን። አሁን መጀመሪያ ነው ያሰብኩት አዲስ አበባ ውስጥ ቤት አላት የሚል ነበር የደረሰኝ መረጃ። ምክንያቱም እሷ ማዘርዬ እሷ ምን ብላ ነበረ? መብረቁ እኔን የሚያሳድድ ያለው ሰው በልቼ ሳይሆን አንድ ቪላ ቤት ስላለኝ ከመንግስት ጋር ተመሳጥረው ቤቴን ሊቀማ ነው ብላ ነበረ ስትመረብር የነበረችው ማለት ነው። አሁን ምንድነው እሷ ጋር ይተባበራሉ የሚባሉ የሚያውቋቸው ግለሰቦች ይኖራሉ ወይ? ቲክቶክ ላይ ካሉት ከነ ሚኪ ውጭ ማዘር ይሄን ጥያቄ እኔ አላውቃቸውም። በሚሚኪም ራሱ በ20 ሺህ ብር ፈሮል የሰጠን ብሎ ነው የማውቀው። አላውቃቸውም፣ አይቻቸውም። ቲክቶክ ማልከታተልም እኮ ነው ልጅ አላውቃቸውም። ነገሩ ተቦክቶ ካለቀው በኋላ ነው እንዴ ለምን ሐቁ ይውጣ ብዬ የመጣሁት እኔ በማላውቀው ልጆቼ በማያውቁት እንዴ እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም ስለማላውቃቸው። እኔ ባቃቸው ለምን ደብቃለሁ? ያው ሚኪ ማህሌት ቤት ያገኘችው እኮ አገናኛችሁ። እኔ ማህሌት ቤት እንዳትመጣ ብላ አንተን ብላለች። እኔ ቤቷንም አላውቀውም፣ የተከራየችው ቦታ እንኳን አላውቀውም። ይሄው እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም። ይሄ ማለት አላውቃቸውምና ወንድ ልጆች አሏችሁ፣ ወንድሞች አሏት። ማህሌት ከነሱ ጋር ትገናኛለች ወይስ አትገናኝም? አላውቅም። አትገናኝም። አላውቅም። እኔ ቱኛ አይቼ አይገናኙም እንጂ ደግሞ ምን ይገናኛሉ? አይገናኙም። የትኛው ስራ ነው የሚገናኙ? ድሮ ቤተሰብ የለኝም ብላ የካደችን ሰው እኮ ናት እንዴ። እኔም እናት ሆኜ ነው እግሬ ላይ መታልቅሳ ልጆቼ ልሰበስብ ሰው ሆኜ ነው ብላ ልጆቹን አምጥቼ ልጅ የሰጠኋቸው ለእንደሱ አይነት ሰይጣን የሰጠኋቸው። እሺ ጆከር የምትጠይቀው ጥያቄ አለ? አይ ባላቅም ሲዘጋ ነኝ ምን እጠይቃለሁ እንዴ? ያማላቀው ታዲያ ቃልና አልልም እንዴ? አይ ማዘርዬ ያለህ ጠይቀኝ ልጄ፣ ያለህ ጠይቀኝ። የማላቀው አልናገርም። ምን ሰዎች አላህ ይስተውት አክብሮ መምጣቱ ራሱን እድሜ ይስተውት ነው ብለው ነው። ሌላ ነገር አለ አዳምጣለሁ። የማውቀው አልደብቅም። የምጠይቁት ጥያቄ ከሌለ እስቲ ደግሞ እናቴ ግን አይደዋወል መጨረሻ ስልኳን እስካጠፋይ ድረስ ማነው ጋር በምን ነው የምደዋወለው? እናቴ አሁን ይኸውልዎት፣ አሁን የእርሶ ልጅቷ አሁን ስትናገር የዛሬ 3 ወር እንደመጣች ነው ስትናገር የነበረው። የዛሬ 3 ወር ልጆቿን ልታይ መጣች ብላ ተናገረች። እርሶ ደግሞ ያው እንግዲህ ልጅ ስለሆነች መቼም ለመሸፋፈን ይሆናል አይ አልመጣችም አሉ። አይደለም እሱ አይደለም ያለችው 3 ወር ይሆናል የማውቃት ነው ማለት የማውቃት 3 ወር ይሆናል ነው ያለችው። ለልጆቿ 3 ወር ይሆናል አይደለም ያለችው። አዳሙጥ የምትለውን እኔ እኮ ነገሩ እንድጠራ ነው የሚጨቃጨቀው። እዚህ እናንተም እንዳትሳሳቱ እሷም እንዳትሳሳት ነው። ይዛችሁ እንድትሄዱ ነው።
ምናልባት ልጃችሁ ቅድም የነበረችው ልጅ ቤቷ ሂዳ እንዳየች ስትናገር ነበርና ያ ቤት የት ነው የማን ነው? ያው እናንተ ተከራይታችሁ ነው ቢባልም ያው ተከሳሾች ስላሉ እነሱ የሷ መሆኑንም መከራየቷንም ማጣራት ስለሚቻል ገስት እኮ ነው የሰው ንብረት ይሆናል እንጂ ትልቅ ገስት ሃውስ እኮ ነው አሉ። ትልቅ ቢላ ነው አሉ። እሷ ትንገረን ቅዱስ ያለሽ ጨዋታ ነው እንዲያዝ ነው አንቺ ቅዱስ ያለሽ ምን አገባኝ ራሱ ማን ነበር ተናገሪ የራሳቸው ጉዳይ አይባልም። ምን ነው ተይ እንጂ አትቀልጂ። ማዘር መጀመሪያ ልጅቷም ትረጋጋ፣ ሀሳቧን በነፃነት እንድትገልጽም ይሁን። አሁን ጥያቄው ግልጽ ነው። እሷ የራሷ ቤት አላት ወይንስ ደግሞ በተከራየችው ገስት ሃውስ ውስጥ ነበረ ግንኙነቱ የነበረው ወይም የተገናኛችሁት የሚል ቀላል ጥያቄ ነው። እሷን ክሊር አድርጊልን እስቲ። አዎ ለመሰለሽ ይኸውልሽ ግልጽ እንድታረጊው አሁን እንኳን ጅራቱ ተገኘ እንጂ ገስት ሃውስ ብትይ ገስት ሃውስም ያው እዛ መከራየቷን የምናረጋግጥበት ነገር ስላለ ተከራይታ ነው ብትልም የተከራየችበትን ቦታ ስለምናረጋግጥ የእሷ ከሆነ ግን የደሃ ገንዘብ ሊመለስ ስለሚገባ የምንጠይቅበት ሁኔታ ስለሆነ በግልጽ ሳትፈሪ ቀደም ማዘር እንዳሉሽ ግልጹን እውነቱን እንድትነግሪኝ ስለፈለግን ነው። ተከራይታ ነው የምትኖረው? የት? ላምበረት ሙጋ ቀበሌ ስንት? ቀበሌውን አላውቅም። ላምበረት ትንሽ ወረድ ብሎ ጎንደር ሆቴል ቀጥ የሆነ ገባ ብሎ ብንመጣ ታሳይናለሽ? አዎ አሳያለሁ። ቤቱ ድረስ ችግር አለ? እሺ ይሄንን አሁን ስልክሽን በማዘር ኢንቦክስ አድርጊልኝ፣ ደውልልሽና መተን ያው ህዝብ 20 ምናምን ሺህ ህዝብ ፍትህ እየጠበቀን ያለው ስለዚህ እዛ ሂደን አንቺን ባለሽበት አከራዮችን ጠይቀን የምናረጋግጥበት የምንሄድ ካልሆነ ግን አንቺን ውሸታም ትሆኛለሽ ማለት ነው። ያው ሁለተኛ ጥያቄ ለመጨረስም ከተወሰነ ጊዜ በኋላ ሰማ ስለነበረ አንቺ ታወሪ በነበረበትም ሰዓት ሚኪ ያገኘሽው ጊዜ እና ማዘር ቪዲዮ ፍራውልን የመረቁበት ምን ያህል ልዩነት አላቸው? ከዛ በፊት ነው ከዛ በኋላ ነው ወይስ የዛን ጊዜ ነው የሚለው ለይልኝ። ቪዲዮ ከተቀረጸ በኋላ ከቢያንስ ከ5 ከ6 ቀን በኋላ ነው። አጋጣሚ ያሳይቻት እኮ ነው ማሂን የማዘሯ መኖራ እንደዚህ የማሂን ማዘርን እያሳየዋት ነው እንትን የተባለው። ፍራውል ጋር የሰጠው ገንዘቡን የላከው እና አንቺ ከሚኪ ጋር ከተገናኘሽ በኋላ ነው ወይስ ከዛ በኋላ? እንዲሁም ያሳየዋት ሚኪን እንትን ብዬ እሱ ካስተዋወቀኝ በኋላ የፍራኦል መልእክተኛ ላይ ሲባል ይሄ ልጅ እውነት ነው ሲባል አዎ ሲባል አሳየሁት። ከዛን እሷ ሼር አደረገችለት ለሚኪ። ከዛን ቁጥሩን ሰጠች። መብራቁ እኔ አንድ ጥያቄ ልጠይቅና እኔ ጥያቄዎችን ላጠቃልል። እሺ አንቺ ሚኪን ከፍራኦል ሚኪ ስለ የፍራኦልን ብር ይዞ ከመምጣቱ በፊት ነው ማህሌት ቤት ያገኘሽው ወይስ ከዛ በኋላ ከብሩ በኋላ ነው ሚኪን ማህሌት ቤት ያገኘሽው? ተስፍሽ የኔን ጥያቄዎች ልጠይቅ አንዴ ከተነጋገርን እንትኖችም ትይው። የኔ ጥያቄ ምን መሰለሽ እና ተረጋግተሽ አዳምጪኝና መልሽልኝ። ሚኪን ያወቅሽው አንቺ ማህሌት ቤት ያገኘሽው ፊራ 20 ሺህ ብሩን ከመላኩ በፊት ነው ወይስ በኋላ? ከመላኩ በፊት። አይ ቪዲዮን ከሰራው በኋላ አጋጣሚ ልጅቷን እጄ ሲሄድ እሱ ከዛ ቤት እየወጣ ተገናኘን። ከዛን አስተዋወቀኝ። ከዛ በኋላ ቪዲዮን አሳየዋት ማሂን። ከዛ ወደሱ አወቀሽ ራሱን አስተዋወቀን። ያላቆም ሲጀመር እሱን። አው የኔ ጥያቄ ግን አሁንም አልገባሽም። ይኸውልሽ ሚኪን ያወቅሽው ለምሳሌ አሁን መብረቁን ወይ እኔን ያወቅሽኝ ዛሬ ነው አይደል? እኔ ለምሳሌ ዛሬ ነው ያየውሽኝ ይሄ ችግር ከተፈጠረ በኋላ አይደለ? ሚኪን ያወቅሽው አንቺ ሚኪን ያወቅሽው
ብሩን ፊራ የላከላችሁን ማዘር ፊራን አመስግነው ቪዲዮ ሰሩ። ያ ቪዲዮ ፊራ ጋር ደረሰ። ፊራ ደግሞ በሚኪ አማካኝነት ለእናንተ ገንዘብ ላከ አይደለ? በሚኪ አይደለ? እንደዛ ነው። ከዛ በኋላ ግን የኔ ትልቁ ጥያቄ እዚህ ጋር ስለሆነ ትልቁ የኔ መልሶች የሚገኙት እዚህ ጋር ስለሆነ ነው። ሚኪን ያወቅሽው ከቪዲዮ በፊት ነው ከቪዲዮ በኋላ ከቪዲዮ ብሩን ተናግራችሁ ከጨረሳችሁ በኋላ ነው ወይስ ከዛ በፊት ነው ማህሌት ቤት ያገኘሽው? ሚኪ ከዛ በፊት ነው ያወቅኩት። መልሳለች መስዬ። ቆይ ጥያቄያችንን ጠቅለል እኔ ጨርሼ ለመውጣት ስለፈለኩ ነው። እህቴ እንኪ አንድ ጥያቄ፣ ሚኪ የማዘርን ስልክ ከየት ነው ያገኘው? አንቺ ነሽ የሰጠሽው ወይስ የማዘርን ስልክ ቪዲዮውን? ኦኬ። የፍራውል ጋስ የነበራቸው ማዘር ጋር የተገናኙበትና ገንዘቡ ሊልክላቸው የቻለበት ምክንያት በዚህ ትንሽ አድርገሽ ታብራሪልኛለሽ? እንደው እዚህ ላይ ጨምራ እንድታብራራ የምፈልገው አንድ ነገር አለችና ምንድነው ከሚኪ ጋር ከዛ በኋላ በዋትስአፕ ታወሩ ነበረ። ከዚህ ሁኔታ በኋላ ከተዋወቃችሁ በኋላ ባሉት ጊዜያቶች ምን ያህል ጊዜ ኮንታክት አድርጋችኋል? በዋትስአፕ ኦር በቀጥታ ስልክም ሊሆን ይችላል። ከሚኪ ጋር ግንኙነት ነበራችሁ? አይ የለንም። በዋትስአፕ ሰዎቹ ተቀምጠው ሲጠብቁ በዛን ጊዜ በቮይስ ወደዚያና ወደዚህ ተላላክን። ከዛ በኋላ ስልኬም ጠፋ። አውርተን አናውቅም። እሺ ለማጋናችሁ ተጠይቃታል ነው ታውቂያለሽ። እንግዲህ ማዘርሽ 5 ሳንቲም የላትም እያሉ ነው። የሚያውቁት ነገር እንደሌለ ነው የነገሩን። ማዘር እሷ ተከራይታ አብራ የምትኖረው ሰው ነበር ወይስ ሚኪ አብራት ይኖር ነበር? እስቲ ይሄንን ግልጽ አድርገሽ ንገረኝ ባክ። አይ ማንም አይኖርም፣ ልጆቿ ብቻ ናቸው የሚኖሩ። ሲጀመር እሷ ዱባይ ነው የምትኖረው። እሺ ገስት ሃውስ ተከራይታ የምትኖር ከሆነ ኢንካም እንዳላትና ብር እንዳላት ነው የሚያመለክተው። ማን ነበር ያንን ኪራይ የሚከፍለው? ቤቱን ተከራይታ ትኖራለች። ከዛ እሷ ዱባይ ነው የምትኖረው። ልጆቹን እኔ እየሄድኩኝ አያቸዋለሁ። አስቤዛም ገዛላቸዋለሁ፣ እየሄድኩኝ እኔ አያቸዋለሁ። ትምህርት ስለሚማሩ እየሄድኩኝ የተከራየችው አንተ ነሽ የተከራየሽው? ራሷ ናት የተከራየችው፣ እኔ አይደለሁም። ከዛ ቤት ውስጥ አሁንም ልጆቹ አሉ? እኔም ማውቃት ወይ 3 ወር ምናምን ከዛ በፊት እኔ በደንብ አላውቃትም። ሲጀመር ጭራሹን አላውቃትም። ከዛ በኋላም በቂ ነው። ከዛ በኋላ ካወቅሻትም በቂ ነው። ከዛ በፊት 3 ወር አለ፣ ጥምቀት ነበረ። ስለዚህ 1 ዓመት ድፍን ታውቂያታለሽ ማለት ነው። ማለት እሷን ማወቅ ሳይሆን ከዛ በፊትስ ልጆቹ አንቺ ከ3 ወሩ በፊት ልጆቹ የት ነበር የሚኖሩት? እዛ ቤት ውስጥ አይደል ወይስ ሌላ ቦታ? ከዛ እስከ 3 ወር በፊት አብረው ነው የሚኖሩት። ከማን ጋር? ማዘር ይዞ መጡ። ከትግራይ ነው የሚኖሩት ልጆቹ። እሺ አሁንም ልጆቹ እዛ ውስጥ ነው የሚኖሩት? ይዘው ሄዳለች። ዱባይ ናቸው እኮ ቆይተዋል ከሄዱ። ኦኬ እሺ ያኛውም ቤት ያው ታግጀናለሽ የሚል እምነት ይኖርናል። ያንን አሳያቸዋለሁ። ምንም ችግር የለውም። ያንን ሶስትም የአራትም ልጅ ገንዘብ ሊመልስ ስለሚችል ያንን የማጣራቱን ስራ እንሰራለን። ሌላ ጥያቄ ካላችሁ መቀጠል ትችላላችሁ። እሺ ማዘር አለች። ማዘር ካለው እሄዳለሁ። ምን መሄጃ አለኝ? በሰው ዕዳ ተይዣለሁ። ልጄ የትም አልሄድም። አለሁ ለጉድ ያስቀመጠኝ ያስቀየምኳችሁ ነገር አለ? ማዘርዬ ካስቀየምኳችሁ እንደውም መብረቅ እንኳን አረከው ምንም አላስቀየምከኝም ብያለሁ እኮ። ሀቅህ ተወጣ። አብራት የነበሩ ያዝ፣ እሷንም ያዝ ብያለሁ። ምንም የተቀየምኩት ነገር የለም። እኔ የተቀየምኩት ኩዌት ነው። አብረው ነበሩ፣ አብረው ይሰሩ ነበር። ይሄ ሙስሊም ነህ ውሸት አትናገር፣ ሙስሊም አይዋሽም ነው ያልኩት። አገር ላይ ተሳሳተ። ባህሬን ነበር ማዘር፣ ባህሬን ነበር አብረው። ባህሬን አምጥቻት አላስቀመጥኩ። ጥየላት ወጣ። በቃ የኔ ስልክ ባህሬን ነበሩ። ማን ነው ኩዌት ነበሩ? ኩዌት ነው ያልኩት። ኩዌትም ነበሩ። ምሳቸው ወርቃቸው አይታ ስማ፣ ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረ ወርቅ ነው የኔ እናት። እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳከም ለኮሞት ለማይቀር እሷ 5 ሳንቲም የለብኝም። ከስንት ዓመት በፊት ነው ፍረድ።
እኔ የተናደድኩት መብረቅ አገናኘኝ ያልኩት ምን ሆኖ ነው? ሙስሊሙ እኮ አይዋሽም፣ ያላየው አይናገርም ያልኩት ለዚህ ነው። ማዘር የኔ ሁሉም መረጃ ነበረኝ፣ የወንድ ልጆቻቸው አድራሻ፣ ፎቶዋቸው፣ ሁሉም ነገር አለኝ። ግን ተሳሳቱት እናንተ አብራችሁ የነበሩት ማለት ነው እንጂ ሌላው ይሄ ወርቁን ያነሳውት ልጃችን ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከትና እርሶን ለማግኘት ነው። ይቅርበሉ እኮ የማዘር ያውልህ እንደዚህ ከምትል የማዘር ያኮ ጎንደር የደወለልኝ እኮ ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ፣ የሚነገርና ብዬዋለሁ። የማዘር ስልክ ስጡኝ ብትል እኮ እኔ ፈልጌ እንዳገኘው ፈልገህ ታገኘኝ ነበር ያሌለው ከመናገር። አሁንም አስተውል ልጄ፣ የሰው ሀቅ ለማውጣት ከሆነ እውነቱን ይዘህ ውጣ። ምላስ ይታጠፋል። እሺ እንዲህ እንደምንናገረው እንዳይመስል። እግዚአብሔር ካንተ ወደዚህ ማድረግ አንችልም። እናታችን ምንድነው መሰሎት? አሁን እንግዲህ ያው 137 ሰዎች ናቸው 57 ሚሊዮን ፕላስ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ እሱም አለና አሁን ይሄ በህግ ደረጃ ተይዟልና መቼም ቀኑ ቢረዝምም ቢያጥርም ያው ተይዛ መምጣቷ አይቀርም። እንደው ቆይ እና ከመምጣቷ በፊት እዚህ በህግ ፊት ከመቀረቧ በፊት እንደው መጨመር የሚፈልጉት ነገር ይሄን ነገር ሳልናገር በኋላ እሷ ከተናገረች በኋላ ውሸታም እንዳልባል ብለው እንዳይሉ የሚጨምሩት ነገር ነው። ህዝብ እንዲሰማውት የሚጨምረው ነገር የለም። ለኔ ያረጋችው ነገር የለም። የሚጨምረው ነገር የለም። ምን ነው ያማን ነው የሚሉት? ተስፋዬ ሐረርጌ ነው የሚሉት። ከ3 ወር በፊት ነው ከ3 ዓመት በፊት ሌባ ናት እያልኩ እየነገርኳችሁ አልሰማችሁኝም እያለ ለነ ሚኪና ለነ ሐቢባ ለላት ውርየናት ውጪ የሚሏት ሲለመ በመሰረት ብሪስቶል የምትባል እሷ እንኳን ጥሩ ንግግር ነው የምትናገረው። እነሱ ነው የምጨፈጭፋቸው። ሌቦች ናችሁ፣ ተያይዛችሁ እናንተ ናችሁ እንዲህ የምታረጉ ያለቻቸው እውነቷ ነው። የት ነበሩ ሲነግራቸው ያ ሰውዬ ምን ነው ዝም አሉ? ዱባይ አይደል እንዴ ነበረችው አብራቸው? ተመልሳ አጥፍታ መጣች፣ እንደገና ሄደች፣ ተመልሳ አጠፋች። ምን እያደረጉ ነበር? ጥቅም ተካፋይ አይደሉም ወይ ልትሉ ነው ወይ እንዴ? ምንድነው ይሄ ነገር? አዎ ሰንሰለቱ ብዙ ነው እናቴ፣ ሰንሰለቱ ብዙ ነው። ብዙ የተያዘ ነገር አለ። ሊኖር ይችላል የማናውቀው ሌላ ሊኖር ብዙ አሉ። ከዱባይም ከባህሬንም አሉ። በእርግጥ ባህሬን ያለችው አይደለም ሀቢባም ያለችው ባህሬን ነው ያለችው እና ትልቅ ክትትል መደረግ አለበት። ግንኙነት እንዳላቸው መቼም በእርግጠኝነት ነው የሆነ ነገር አለ ብዬ አስባለሁ። ይሄንን ግን ተጨባጭ የሌለ ነገር ዝም ብለን ማውራት ስለማንችል ወደፊት እንግዲህ እሷ ስትቀርብ እንግዲህ በደንብ ታወራለች። ለዛ ነው ጊፍተሯም የሆነችውም ብዙ ነገርም ስታደርግላት አላቃትም ማለት ለካ ባህሬን ነው የምትኖረው። እሷ ባህሬን እየኖረች ነበር ማለት ሀቢባ ባህሬን እኮ ታዲያ ዱባይ አይደለችም እንዴ? አይደለችም። ከዱባይ ሄዳ ነው ማስታወቂያና ጊፍተር የሆነችው። ያቺው እሺ ማስታወቂያ በአየር ላይ ነው የሚሰራው። ምንም ችግር የለም። ሄዳ ይተከላቸዋል። ሌባ ለሌባ ተሳስበው እና አሁን ትንሽ መረጃ ያገኘ ነው ከርሶ ምንድነው መሰሎት እንግዲህ ባህሬን እንደነበሩና እሷም ባህሬን እንደነበረች ነው ሀቢባ። ስለዚህ ነገር እንዳለ ነው። ቆይ ተሳስተሃል። ማዘር ኳተር ነበር ያሉት መጀመሪያ። ልጅ እስኪኛው እኮ ኳተር ነው የምትኖረው አላልኩም እኔ እንዴ? ለምን ኳተር ነው? አይ እሱ ባህሬን ስላለ ነው ኳተር ነው እቺ ባህሬን ነው የኖርኩት ማንም ያቀኛል። ባህሬን ኧረ ማዘር እየላንተው አይደለም ወደዚህ ለልጁ ነው። ባህሬን ነው ሀቢባ ኳተር ነው ስትል የነበረው እሷ ራሷ ባህሬን አለ። ኳተር ናት እሷ ባህሬን አይደለችም ኳተር ናት። እንዴት ሚዲያ የማይጠቀሙ ከሆነ መሲ ብርጅስቶንን ያውቃሉ፣ ተስፋዬ ሐረርጌን ያውቃሉ። የሚናገረው ልጄን የሰራችው ጉድ ሲያወራቸው ሰው ኧረ መብራት አዳምጠኝ፣ ኧረ መብራት ምን እየተደረገ ነው ልጅሽ ጉድ ሰምተሻል ወይ ብለው አምጥተው አሳዩ። እሺ በቲክቶክ ደግሞ ያው ቲክቶክ እየሰሩላት ነው። ቲክቶክ እየሰሩላት ነው። ያሳየሁት ኧረ ሌላ ሰው ዘመድ ቤተሰብ ከባህሬንም እኮ እየደወሉላቸው ነው። መብራት እናቃታለኝ አምጥታት አላስቀምጥ ብላት ልጅቷ ከይስናት አንድ እኮ አለች። እኔም ፀጉር ቤት አሽጣኛለች።
የታወቀች ጥሩ ሰው ናት። አምጥታት አላስቀምጥ ስትላት ጥላት ሄደች አለች። አንድ ምን እዚህ አዲስ አበባ ውስጥ አለች አሉ። እዚህ ገብታ ስትናገር ነበር እንዴ? የዘጠኝ ሰው ሳስመልሳት ለእናቷ ክፉ ነው የምታወራው ከቤተሰብ ጋር ትቀርብን ብላ ነግራቸው የለ እንዴ? ምንድነው ስለኔ ማንም ይመሰክራል? ማዘርዬ እርሶ ጀግና እናት ኖት። እንደዚህ ማንም ልጁን አሳልፎ የሚሰጥ የለም። የሚያውቁት እንደኔ የተሰማኝ አይደለም። እርሶን አላልኩኝም። ጎበዝ ነው። አንድ ጊዜ እየተደማመጠ ነው ድሜ ምናምን ሰው ተቀምጦ ጫጫታ እንደይው። እሺ እኔ አንድ ጥያቄ ብቻ ልጠይቅ። ወይ ሚውት አድርጉ፣ ተራ በተራ ሚውት አድርጉ፣ ተራ በተራ አድርጉት እና መስፈርት ያለውን ነገርና እውነታውን የሚወጣበትን ነገር የሰሙትን መረጃ ከሰው ለመስማት እንጂ ሁላችንም በያፋችን ጫጫታ እንዳይሆንብን ተደማምጠን እንነጋገር። አንደኛ ትልቅ ሰው ጆከር አንዴ ከይቅርታ ጋር እድል ስጡኝ። እሺ ውሽዬ ቀጥይ። ማዘር ውሽዬ የምትባለው ድምዬ ነው ያልኳት እቺ ነች እና አናግሯት። እኔ ምን አውቃለሁ? ውሽዬ ናት ውርዬ ነው የሚሏት ነው ያልኩት። ይቅርታለኝ። ችግር የለውም ማዘራ። እኔ የምጠይቀው ጥያቄ እናት ታቋረጡ ይቅርታ ቤተኛ ነኝ አልሽ። አብሬ ነው ቤቴ ትመጣለች አልሽ። አለቀሽ ወርቄ ሁሉም ወስዳለች አልሽ አይደለም? እሷ ቤት ሄዳሉ ትሰጠኛለች። ጥያቄ አንድ ብቻ ነው። አይ አጠቃላችሁ እንትን ስለተናገራችሁ እኔን ከዚህም በፊት ታቁኛላችሁ? እኔ አላቅሽም። በቃ ይሄንን ነው የምፈልገው። ለምን እኔ አወኔ ልጅ መረጣውኛ አላቅሽም ባባዬ። እኔ አንድ ላይ አንድ ናቸው ስላሉ ይሄ እንዲጠራልኝ ስለፈለኩ እኔ አንድ ናቸው ስላሉ አይደለም እንዴ? ተይ እንጂ አንድ ናቸው። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ እና ያ ሲንጫጫ ወደኛ ስትመጡ እንዴ? ማዘር እርሷ አሁን እናት ነዎት፣ ሀቅን ይፈርዳሉና የልጅውን ጸባይ ያውቃሉ። አሁን ሚዲያ ላይ ማን ጋር እዚህ ካዩት ማን ጋር አብራ ትሰራለች? እንደው በእርሶ ምልከታ ማን ጋር ትሰራለች? ማን ጋር ትዘርፋለች ብሎ ያስባሉ? እኔ ለሱ ሳይሆን ይኸውልህ ሚኪ ያውቃታል ያልኩት ቤቷም እዚህ ስላዩት ነው። ገብቶሃል? አላውቃትም አላለም። ሁለት ቀን ያየኋት አላለም። ቤቷ ምን ይሰራል? አንድ በል። ሁለተኛ ደግሞ ቤት ስትከራይ ለፀጉር ቤት ማስታወቂያ ሲሰሩላት እንደገና ምንድነው ቤት ሲያከራዩ የፀጉር ቤቱ ማስታወቂያ የሰራችው ሀቢባ ናት። እኔ ነኝ መጀመሪያ። ሚኪ አይደለ እንደ ያመጣት? ሀቢባ ማን ያመጣት? ሚኪ እኔ ነኝ መጀመሪያ የሰራሁት። አንድ ጊዜ ሚኪ ሀቢባ ማጣቷን ያውቃሉ እንዴ? ይኸው በዚህ ስትናገሩ ነው እናንተ። ሲያውላ ነገሩን ጨረስኩት ማዘርዬ። እኔ በቃ ምን ጥያቄ እኔ መልስ እየነገርኩ ነው። እዚህ ስትንጫጩ ነው የተናገርኩት። እሺ ማዘርዬ፣ እሺ እኔ ሌባ ምለው የለም ግን ያ ተስፋ ሀረርጌ ነው ሀረርጌ ማን ነው የሚሉት? እቺ ልጅ ሌባ ናት እንዲህ አድርጋ ሄዳለች እያሉ ሲነግራቸው ለነ ሚኪ ለምንድን ነው መልሰው የሁሉ ያስደረጉት? እሺ ጨርሻለሁ። መብረቁ ተስፋዬ አደርገው ራሱ መጣ ተስፋዬ ራሱ። እኔ እሺ አንዴ ልጨርስ። እኔ መብረቁ ከዚህ በፊት ሰርቷል አሉ። እኔ መብረቁን ግን ያወቅኩት እሷ ከጠፋች በኋላ ነው። አውቀዋለሁ መብረቁን ቲክታክ ላይ አየዋለሁ። ግን አንድ ቀን ስለሷ ሲያወራ ፎቶ አለጥፎ አይቼ አላቅም። ባይኖረው እኔ አልበላም። የመትረፍ እድል ነበረኝ። እንዴት እንደሆነ ባላቅም አላየሁትም ገብርኤልና ማስታወቂያ ደግሞ እኔ ነኝ የሰራውላት። ቁጥሬን አግኝታ ደወለችልኝ። ማስታወቂያ የፀጉር ቤት ስትለኝ እሺ ያልኳት ሄድኩ። ፀጉር ቤቱን አየው፣ ዋጋ ተስማማን። ከጠየኳት እንደውም ጨምሬ ከፍልሻለሁ አለችኝ። እሺ ያልኩኝ ብሬን እየተቀበልኩ ማስታወቂያ ለ7 ወር ሰራውላት። በዛ የተነሳ ተግባባንና ቤተሰብ ሆን ማለት ነው። ቤተሰብ ሆነን መጨረሻ ላይ ከዳችኝና እንደዚህ ያደረገች እና እናቴ የለኝም አላለችሽም? እናቴ ሞታለች አላለችሽም? ክርስቶስን ፍረዱልኛ። እኔ ይኸው በህይወት አለሁ። ይኸው ፍረዱልኝ። እቺ ቀጣ ፊሌባ ከሰማይ የወረደች ሰይጣን እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ለምን ለኔ የነገረች ሌላ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ። ወይ ይሁን። እሺ ጠይቀኝ።
ሚኪ ማለት ከዛሬ 1 አመት ከ2 ወር ከ3 ወር በፊት ማሂ ጋር እንደሚተዋወቅ አሁን ሰምተሻል አይደል? አሁን እናንተ ስትሉ ነው የሰማሁት። ማዘር ናቸው ያሉት እና ሚኪ ጋር ትቀራረቡ ነበር? ምክንያቱም ኦኬ እሺ ለመልስልህ እኔና ሚኪ እንደማንኛውም ቲክታከር በቲክታክ ላይ እንተዋወቃለን፣ ፎሎ ተመላልሰናል እና የመጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ? እኔ ገና ያኔ አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሳራ አልሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ፣ ድሮ ማለት ነው 1 ቀን። ከዛ በኋላ ደግመን አልተገናኘንም፣ ስልክም ተለዋውጠናል፣ አውርተን አናቅ። ከዛ ውጪ የሆነ ሰዓት ላይ አውርቼው ነበር ጌም አብረን እንጫወት ብዬ። ከዛ ውጪ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የሱ ፎቶ ነው ጎንና ለጎን የሚለጠፈው ሞዴል የምትሆኑት ብላይ ነበር። ከዛ ውጪ እኔ ማሂ እናንተና ያላቸውን ነገር እኔ ነግራኛ አታውቅም። ለሐቅ ከሆነ ማን ነው እኔ ላንቺ ጥያቄ የምጠይቅሽ ነገር አለ። 46000 ምናምን ሪያል ተበልቻለሁ ብለሽ ነበር አይደለም? አዎ። እና አንቺ አሁን 46000 ተበልተሻል አንቺ? አዎ። ያኬንተ ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ እኔ ርሲት አለኝ፣ ሁሉንም ሳይሆን የተወሰነውን ርሲት አለኝ። የተወሰነውን አሁን እኮ ይኸውልሽ ልለያቸው አልቻልንም። አሁን ኪም በዛ ሲመጣ እኔም ተታልዬ ተበልቼ ነው አስጨርሰኛ። እኔ ርሲት አለኝ 46000 ተበልቼ ነው ትያለሽ እና እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46000 አይደለም $10 እንኳን የተበላብሽ አትመስይም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበር? ያለቀሱ ሰዎች የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ ያለቀሱ የተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ የማይመስል ነገር ይመስለኛል። እኔ ሀሳብነቱን እውነት ነው ማለት በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ፣ ጥያቄ ልመልስልክ። እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ እርዱኝ ማለት የለብኝም። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት ትመልስልኛለሽ ቪዲዮ አለመስራቴ በምን እርግጠኛ ነህ? አካውንቴን አይተህ ማለቴ ያው መጀመሪያ ግባና ሳታይ አትፍረድ፣ ሳታይ አታውራ። መጀመሪያ አካውንቴን ግባና ያው ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው ሁሉ ነገር የሚኳኳው ታውቃለህ። መጀመሪያ ሂድና አካውንቴ ላይ ግባና ሲቀጥል ደግሞ መክሰስ አለ መክሰስ እኔን ጠይቀኝ። ፋይል መክፈት አለ መክፈት ነው የምልሽ። ሚኪም ቪዲዮ ሰርቷል። አሁን ከህዝብ ጋር ተቀላቅሎ ሚኪ እኮ የሰራው ቪዲዮ ያውልክ። እኔም እኮ እንደማመጣ እኔም እኮ ጠየቀኝ ልመልስልክ። እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የከሌ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ኦኬ ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ እርዱኝ ብዬ መፍረጥ የለብኝም። ራሴ የገባሁበት ነው። ማንንም ሳላማክር ራሴ ነኝ የምወጣው። ቪዲዮ ሰርተሽ ሲቀጥል ደግሞ ስለኔ መፍረድ የምትችለው መረጃ ሲኖርክ ነው። ገባክ? የሆነ ነገር ማለት ነው ከመሀሌት ጋር የእናቷን የበለጠ ነው ግንኙነትሽ አንቺ። አዳምጠኝ። እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ። ለጠየቀኝ ደግሞ መለስኩልክ። እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት። የማንንም ሰው ብር ኑና ተበሉ ብዬ አላስበላውም። በአሜሪካኑ ስትለኝ ራሱ እንትን አላልኩም። ማንንም ሰው ኑና አሜሪካ ሄዳላችሁ ይሄን ያህል ብር አውጡ አላልኩም። ገባክ? ሪስክ አልወሰድኩም። ግን ራሴ ላደረኩት ደግሞ ራሴ እወጣለሁ። እላይ ያስታውቅም ካልኩ ከዚህ በላይ ራሴ መብረቁ ከ3 ወር በፊት
ልስንሚ መብረቁ ከ3 ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ ሀገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይሄን ነገር እያወቃችሁ አትበል አላቅም። ገብርኤል ምስክሬ ነው። ልጄን ሳይንባቅ ኖሮ እኔ አልበላም ኖሮ አየክ። ለዚህ ነው በደፈናው አትመራምል። በደፈናው ነው ሚዲያ ላይ አይደል እንዴ ያለሽ? እንደዚህ ነው ሳይመቸኝም ሲጀመር እኔ ባቅ ኖሮ ማለት ነው ባቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው ልጄ ይሄው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ መጀመሪያ አስጨርስ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በሷ ፎቶ የሰራውን ይሄው ገብርኤል አይኔን ያዘው አይቼ አላውቅም። ከሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም። ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም። እኔ ግን አውቃት ነበር። መብረቁን ደግሞ ከናንካስቴ አላየውም ነበር እሱ ለሷ ብሎ የሰራውን ቪዲዮ ባይኖረው አልኩክ እኮ እኔ ራሴን አላስበላም። እኔ ሰውን አላስበላውም፣ ራሴን ያስበላውት። ገባክ? ስለዚህ በደፈናውና ይሄ ገና ለገና ልደመት ተደምጫለሁ በሚል ዝም ብለህ አታውራ። ማውራት ይኸውልህ ምላስ ያወጣውን ነገር በኋላ መመለስ ፋሲካ ቆይ እንደሱ ሳይሆን ተረጋግተን እናውራ። ግን እኔ አንድ ጥያቄ አለኝ ፋሲካ። ከሚኪ ወንድም ጋር በተያያዘ ያንቺና የሚኪ ወንድም ግንኙነታችሁ ምንድነው? ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ? ስለዚህ እስቲ ማብራሪያ ስጭ። ስለዚህ ደግሞ እሰይ አሁን እንደዚህ ተጨባጭ መረጃ ያለውና አንተን ያለው ነገር ስጠይቀኝ በጣም ደስ ይለኛል። አሁን አንተ የጠየቀው ጥያቄ ሶ ፒውር ነው፣ መልሱም አለ እኔ ጋር። ኦኬ ጽድት ያለ ጥያቄ ነው የጠየቀኝ፣ መጠየቅ ያለበት ጥያቄ ነው። እንደዛኛው ዝም ብለህ ካልዘባረክ። አንደኛው ለጥያቄ መልስ ልስጥክ። የሚኪ ወንድም በእኔ አካውንት ብር አስገብቷል። እሱም እንዴት በለኝ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦሬዲ ፋሚሊ ነን ብዬ ካል እሱንም ስክሪንሾት እልክልካለሁ ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ። ምን አልኳት? ማሬ በኢትዮጵያ ብር አለሽ እንዴ? የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ 251 ሺህ ብር እፈልጋለሁ አልኳት። እውነትም ደግሞ ዝርዝሩን ልኬላታለሁ። መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩን ልኬላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል ፈልጋለሁ። እሺ አካውንት ሽላኪልኝ አለች። ኦኬ አልኳት። አካውንት ላኩላት። እኔ ባልኳት ሳይሆን በጣም ቆይታ ደጋግሜ ጠየቅኳት። ከዛን ደብሮኝ ተውኳት። ያንን ብር ካገኘው በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው። ስንት አስገባች? እኔ ጠየቅኳት 251 ሺህ፣ እሱ ያስገባችው 148 ሺህ ብቻ። ከዛን ጸጥ አልኳት ማለት ነው። ያ ብር እዛ ፕሌን እንትን ኤርፖርት ውስጥ ቁጭ ብዬ ፕሌን አመለጠኝ፣ ትኬት ገዛውበት እና እኔ ለጠየቀኝ ጥያቄ ይሄ ነው መልሴ። መረጃም አለኝ ስክሪንሾትም አለኝ ማለት ነው። አሁን መላክ ይችላል። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ ይሄ ጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ማንም ሰው እንዲጠይቀኝ አልፈልግም። በምሳሌ አይሆንም። በመረጃ ከሆነ ግን ኑ ዌልካም። ድምፅ አይሰማም ወይስ ይሰማል? ወንድሜ ተመለሰልክ? ጠይቀኝ ደግመህ ጥያቄ ካለ። ማለት ዱባይ እና በኢቃም እንደምትንቀሳቀስ አንዳንድ ልጆች ይጠቁሙኛል። ቪዲዮ ቀርጸው እንዲያመጡ ኢቃም ማለት ይሄ ትልቅ ጥቁር የሚያደርገው የልጅ እንትኑ የለም ሙስሊም ልንገርህ ሆዴ ክርስቶስን ዩማኔር እያደረገች አንዴ ኮፍያ አንዴ በፀጉሯ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው። እኔን አትጠይቀኝም። አልገባሽም የምልሽ አሁን ሰዓት ከሀገር ወጣለች ነው የተባለው ውሸት እንደሆነ እያደረገች ነው። ወጣለች ከሀገር ለወጣች ኤምባሲ ሄደሽ አንቺንም ሌላ የተበላ ሰው ሆናችሁ ሄዳችሁ መረጃ አምጡ። ከሀገር የወጣችበት መረጃ ሌላው እዚህ ላይ ጥያቄ የማነሳው ፋሲካ ያኛውን ያው ወስደናል ያለውን ነገር አንቺ ጋር ከዛ በኋላ የመረጃ ጉዳይ ነው የሚሆነው። ሁለተኛ ጥያቄ የማነሳው ማህሌት ከልጆቿ ጋር ነው የነበረችው፣ ነገር ግን ከሀገር ልጣ ወጣለች። ከነ ልጆቿ ነው የወጣችው ወይንስ ብቻዋን ነው የወጣችው? ስለዚህ የምታውቂው ነገር ይኖር ይሆን? ይኸውልህ አንድ ነገር ልንገርህ፣ ከልጆቿ ጋር ነበር እዚህ ዱባይ የምትኖረው ቻርጃ ማለት ነው። ቤቷ ሄጃለሁ፣ አንዴ አይደለም ደጋግሜ ሄጃለሁ፣ ልጄን ሁላ ይዤ ማለት ነው። እና ምን ስትለኝ ነበረ?
ልጆቻችንን ካናዳ እናስተምራለን እኔና አንቺ ዓለምን እንዞራለን ስትለኝ ነበር። እሺ እና እኔ እርግጠኛ ነኝ እስካሁን ልጆቿን ትታ አትሄድም። ልጆቿም ገና ድሮ ኦሬዲ ምን ብላለች? ለመስከረም 17 አይደለ ኤምባሲ እንገባለን ያለችው። መስከረም 17 እኔና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር የዋሸችኝ ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን የምለው ወይ ባህሬን ናት ወይ ደግሞ እንዳለችው ዩሮፕ ሄዳለች። ግን ልጆቿን ጥላ የትም አትንቀሳቀስም። አንድ ጥያቄ አለ። ለምን ባህሬን ናት እንዳልኩኝ ታውቃለህ? ከዚህ በፊት ከአመት በዓል በፊት ስደውል ስልኳን አይሰራም። ብር አስገብቼላት ርሲት ልኬላት ዋትስአፕ ላይ ርሲቱን አታየውም እና ቮይስ ላኩላ ምን ነው ጠፋሽ ወዲ ምናምን ብዬ ማለት ነው። ከዛን ምን አለችኝ? ባህሬን ነኝ ሆዴ ቮይሱም አለ ባህሬን ነኝ ስመለስ እደውልልሻለሁ አለች። እውነትም እንደተመለሰች ደወለችልኝ። ባህሬን ነኝ። ከዛ በፊት ለምን ባህሬን ሄደች? ምን እያስተካከለች ነበረ? ይሰማል ጋይስ? አዎ ይሰማል። ይሄንን ነው እኔ እንትን የምለው። ከዛ በፊት ግን እናንተና ናቲና ማነው ስሙ ናቲና ሚኪ ቤቷ ሄደናል፣ ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ነው ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ነው ቤቷ ባዶ። ኧረ ምንድን ነው ብራዘር? እናቴ ስልክ እያወሩ ነው። ፋኖ ገባብን እንዴ? ሳናቅ እና የምጠይቁኝ ጥያቄ አለ ሌላ? ከሀገር ወጥታለች ግን እኔ መብረቁ የሆነ ጥያቄ ልጠይቅህ። መብረቁ የሆነ ጥያቄ ልጠይቅህ። እሺ እሱን ትጠይቂዋለሽ። አንድ የኔ ጥያቄ ልጨርስ፣ የመጨረሻ ጥያቄ። ከዛ በኋላ ከሚኪ ጋር ይሄ አሁን እነኚህ ሁኔታዎች አፕን ካረጉ በኋላ ሚኪ ጋር በውስጥ ያወራችሁባቸው ሁኔታዎች አሉ? ካሉስ በምን ጉዳይ? ስለዚህ የምትገልጪልን ነገር ይኖራል? እሺ ሆዴ ይኸውልህ፣ መጀመሪያ መሲ ናት ደውላ መርዶ የነገረችኝ። ኢትዮጵያ ነበርኩኝ ማለት ነው ሐሙስ ዕለት መሰለኝ። እንደዚህ ገና ሳትጨርሰው በቃ እኔ ታወቀኝ፣ ሸኮከኝ ማለት ነው። ጨውኩኝ እንዴት እንደሆንኩ ሁላ አላስታውስም። እና መሲ ነገረችኝ። ከዛ በኋላ ሚኪም ዋትስአፕ ላይ ሃያለኝና ቦቶም ላይ ደወለልኝ። እኔም ደወልኩለት፣ አወራን። ስንት ብር ነው የወሰደችብሽ ምናምን ሲለኝ ከኔ ይሄን ያህል ከሰው የተበደርኩላት ይሄን ያህል ብዬ ለሚኪ ነገርኩት። እንደውም ሚኪ ነው ሀቢባ ቤት ለመጀመሪያ ጊዜ ፋሲካም ተበልታለች ብሎ ያወራው እንጂ እኔ ወጥቼ አይደለም ያወራሁት። እና በዛ ጉዳይ አውርተናል። ከዛ በፊት ግን እኔና ሚኪ አላወራንም። ድሮ ነው ያወራነው የሆነ ሰዓት ላይ ስለ ጌም ምናምን። ግን እኮ እሱ እንደምትግባባው አውቃለሁ፣ እኔም እሱም እኔ እንደምትግባባው እንተዋወቃለን። ግን የሆነ መሀላችን ላይ ጥርጣሬ ምንም ስላሌለ የመጠያየቅ እንትን ያልነበረም አይደለም። ሌላ ፀጉር ቤቷ የሚሰሩ ልጆች እኔ በየጊዜው ነው ፀጉር ቤት የሚሄደው ፀጉር ፕሮሞሽን የምሰራላት ምናምን። ግን አውርተውልኝ ራሱ አያውቁም። እኔም ርዕስ አንስቼባቸው አላውቅም። ለምን አሳምናናለች። እኔ ማምኛታለሁ፣ እነሱም ማማት ነው የሚሆንብን ስለሷ ማውራት ብለን ጥያቄው ላንጠያየ ሚኪ ከሁለት ወር ጀምሮ ከመሀሌት ቤት እንደነበረ ራሷ የመሀሌት እናት እየተናገረች ነው። አብረው ነው የሚሰሩት ነው። አንቺን እንድናምንሽ ካስፈለገ ደግሞ ከሀገር የወጣችበትን መረጃ ጥያቄ ያለኝ አሁን እኔ ለጠይቅክ በተራይ ቲክታከር ነኝ ታቀኛለህ እኔን አይደል? እኔም አውቅካለሁ። እኔ እንኳን ቪዲዮ ባላይ ለምን በውስጥ አልጻፍክልኝም?
ማለት እሷ ይሄን ያህል ሌባ መሆኗን ካወቅ ያ ጸጉር ቤት የሷ ለመሆኑን ካላወቅ ኦኬ አላወቅም እዚህ ጋር አላወቅም ይባላል። ግን ካወቅ ይሄን ያህል መረጃ ካለክ ለምን በውስጥ ፋሲካ ወይ ደግሞ ሜንሽን እንኳን አድርገከኝ ፋሲካ ይሄ ነው እቺ ሴትዮ ሌባ ናት ለምንድን ነው የምትሰሩት ከሷ ጋር ለምን አላልከኝም? ሌሎቻችሁስ አንተን ብቻ አይደለም ሌሎቻችሁስ የምታውቁት ለምን በኢንቦክስ አይደለም ቁጥሬ ባዮ ላይ ያለ ማንንም ሰው በቀላሉ እኔን ማግኘት ይችላል። ለምን አልነገራችሁኝም? እኔ ነኝ ከቤቷ ማልወጣው እኔ ነኝ የጸጉር ቤቷን ደጋግሜ የምሰራው አይደል? እውነት እቺ ሴትዮ ሌባ መሆኗን ትንሽ እንኳን ከጠረጠራችሁ ለምን አልነገራችሁኝም? እናንተ ራሱ ለምን እኔን ራሱ አላተረፋችሁኝም? ቤትክ ላይ ቪዲዮ መስራት ሌላ ነው፣ ግን ሰው እንዲተርፍ ከፈለክ በውስጥ ሄደ ማውራት ነው ይጠራብክ። ለዚህ ሲመልስ ስጡ። አንቺ ብቻ ነሽ መልስ ማለትን የዛሬ 3 ወር አካባቢ ተበልተናል የሚሉት በተደጋጋሚ ኮሜንት ይጽፉልኛል። ወይስና ድምፅህን ተጋርገው አብረው ትንሽ ድምፅ ረባል ይችላል። እዚህ ሰማም በደንብ ሚውት ያላደረገ ሰው ሚውት ያደርግ። እሺ ይሰማል? ይሰማል። አሁን ትሰማለህ? ቀጥል። በመጀመሪያ ደረጃ የማህሌትን ፎቶ እንደተላከልኝ ዱባይ ትኑር ጣሊያን ትኑር ኬንያ ትኑር እነሱም የሚያውቁት አልነበረም፣ እኔም የማውቀው ነገር አልነበረም። ልጅቷን ለምንድነው ቪዲዮ እየሰራበት የነበረው ካልሽኝ ልጅቷን እንዳገኛት ነበር። የት እንዳለች የሚያቅሰው እንዲጠቁመኝ ነበር እንጂ ዱባይ ካንቺ ጋር አብራ ትሁን ዱባይ ትኑር ጸጉር ቤት ይኑራት አይኑራት ያወቅኩት ራሱ በመሲ ነው። መሲ ብርጅስቶን እኔ ጋር ገስት ገብታ በምታወራ ሰዓት ሚኪ ደውሎ ማህሌት እዚህ ያለች ብሎ ጠቆማት፣ አገናኛት፣ አለቀ። ከዛ በኋላ ነው እንግዲህ ማህሌት ዱባይ ጸጉር ቤት እንዳላት ያወቅኩት። ከዛ መሲ በስልክ አጠላልፋ አገናኝችን መስከረም 17 ቀጠረች። ማን ያውቃል? ሚኪ ያውቃል። መልሰህ ከዛ በኋላ ነው መሲና ሚኪ ይሄንን ነገር ያወቁት መቼ ነው? ቆይ መብረቁ አንድ ነገር ልናገር እዚህ ላይ አንድ ጥያቄ ለመለስና ተናገር። እኔ እሱ እንዳይጠይቀኝ እሺ፣ እኔ ቀልቤ አልወደደውም። ለምሳሌ ይሄ በግምት የሚጠይቀኝ ሰው አይመቸኝም። እንዳትጠይቀኝ አንተ ምንም አይነት ጥያቄ ይኸውልሽ፣ እያንዳንዱ ቤት እያንኳኳ እንትና ጋር ሰጣችሁ ገንዘብ ማስታወቂያ ሰጥቶ አንቺ ቆይ አንድ ጊዜ እሺ ተረጋጉኛ፣ ፋኖች ስላለን ሰላም እናስከብራለን። በመጀመሪያ በመግባባት በመነጋገር በትህትና ተነጋገሩ እኮ አልኩክ እኮ በመረጃ ይጠይቀኝ። የሆነ ዝም ብሎ የሰፈር ወሬ አመላላሽ ይመስል በግምት አይጠይቀኝ። አንተም በእንትን በማግባቡ ጠይቃት ትመልስልሃለች። ይሄ የሰፈር ውሽዬ መብረቁ ቤት ላይ ሚውት እየተደረጉ ነው። የኔ ልጆች ሚውት እየተደረጉ ነው። እኔን ተከትሎ የመጣ ስድብ ስላልጻፉ የፈለጉትን መጻፍ ይችላሉ። ከታይፋን ነው ይችላል። ኮሜንት እኮ አይደለም ይጻፉ፣ ግን ጥያቄ በመረጃ ይጠይቀኝ። ዝም ብሎ ከሰፈር እንትን ብሎ ሰምቶ የመጣ ይመስል እንደዚህ እንዳይጠይቀኝ። ደሜን ነው የሚያፈላኝ እንደዚህ አይነት ጥያቄ። በመረጃ ከሆነ ሪል ይጠይቀኝ። ምን አስፈራሽ? እኔ ካልፈራው ስትሳደቢ ካልፈራው የሰረሽ ካልሆነ በስተቀር ምን አስፈራሽ አንቺ? እኔ ካልፈራው ስትሳደቢ የሰፈር ወሬኛ ለምን ትሳደቢያለሽ? የሆነ ንክኪ ከሌለሽ ምን አስፈራሽ? ሲጀምር ካንተ ጋር ቁጭ ብዬ አልመላለስም። ሚውታ መውረድ ይሄ ማን ጠራሽ አንቺ? መጀመሪያ ወደዛ ወሬ አታመላልሰው። ወደዛ የሰፈር ወሬኛ ይመስል እዚህ ጋር እኮ ሲኒ ይዘን አልተቀመጥንም። ሪል ልንጠያየቅ ነው። እሺ ቆይ በጣም ብዙ ሰውም አለ ትላልቅ ሰዎችም ስለሆንን የመጀመሪያው ነገር በመግባባት ውስጥ ማውራት እንችላለን። ነገሮች እንዲጠሩ ወደ መፍትሄ እንዲመጡ ፍትህ እንዲገኝ እናቶችን መጨነቅ የለባቸውም እንዳይጨነቁ ነው እዚህ ቦታ ላይ የተቀመጥነው። ላለፉት 3 ወራትም ደግሞ መብረቁም ጃጓርም ብዙ ሰዎችም ተሳትፎ እያደረጉ ነገሩ እዚህ ጋር እንዲደርስ እነ መሲ ብርጅስቶንም ሌሎችም